الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونستهديه ونؤمن به ونتوكل عليه ونعبده ولا نجحده ونشكره ولا نكفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا وحبيبنا محمدًا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد إن شاء الله እንግዲህ ዛሬ ብዙ ማወራበት ቀን አይደለም በጣም ትልቅና ለኛ እንግዲህ ሁላችንም ተአሲር ኢትዮጵያ ላይም በእኛም ላይ ዳዕዋው በጣም ተአሲር እያደረገ ያለ አንድ ዳዒ ትልቅ የሆነ እንግዳ ከኢትዮጵያ እንደመጣ ሁላችንም እናውቃለን እና የኡስታዛችንም ስም ኡስታዝ ያሲን ኑሩ ይባላሉ ማሻአላህ ስለሳቸው ማስተዋወቅ እንደው አያስፈልግም ምክንያቱም በሲዲ በቪዲዮ በተለያየ ነገር ኢትዮጵያ ላይ በተለያዩ ክፍለ ሀገራት በመዘዋወር ዳዕዋ በማድረግ እንደዚሁም ዳዕዋቸውም ደግሞ በብዙ ሰዎች ዘንድ ተቀባይነት በማግኘት እንደዚሁም ብዙ ሰዎችንም ካሉበት ከመጥፎ ህይወት ወደ ጥሩ ነው ወደ ነገር ሊለውጥ የቻለ ትልቅ የሆነ ዳዕዋ በማድረግ ኢትዮጵያ ላይ ካሉ ትልቅ ዳዒዎች ተአሲር በማድረግ ከሚታወቁ ትልቅ ዳዒዎች አንዱ ናቸው እና እኔ እንዳልኩትም ብዙ ማወራበት ቀን አይደለም ኢንሻአላህ ጊዜውን ለኡስታዛችን እንሰጣለሁ ኡስታዛችን ወደ መድረክ ኢንሻአላህ እንዲመጡ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله بنعمته تتم الصالحات وبتوفيقه تتحقق المقاصد والغايات وبفضله تتنزل الخيرات والبركات وأزكى صلوات الله وتسليماته على معلم الناس الخير وهدي البشرية إلى الرشد نبي الرحمة وإمام الهدى البشير النذير والسراج المنير عليه أفضل الصلاة وأتم التسليم أما بعد يا قوم سلام الله عليكم ورحمته وبركاته أولا بالله سبحانه وتعالى فقاد موفق كأن أنت عندي بمجرانيتي دستين قلصالو الحمد لله ሁለተኛ ይሄ ፕሮግራም እንዲሳካ በመደወል ስልኮችን በመደወል በማስተባበር ለዚህ ፕሮግራም መሳካት የጀርባ አጥንት ለነበሩት ወንድሞቼ ያው አንዱን ጠቅሻ አንዱ ስለማልተው አልጠቅሳቸውም አላህ መልካም እንዳቸውን ይክፈላቸው እላለሁ በመጨረሻም እንኳን ለረመዳን አደረሳችሁ እላለሁ ዛሬ በአላህ Subhanahu Wa Ta'ala ፍቃድ በዚህ ርዕስ ላይ ይዤ ቀረብኩት ነጥብ የኔ ትምህርት ብቻ አይደለም ከእናንተ ጋር በውይይት የምናስተላልፈው ፕሮግራም ይሆናል ኢንሻአላህ በጥያቄ ጀምሯል ፕሮግራም ወደ ውስጥ ስገባ ለምን ይሄን ፕሮግራም እንደቀረስኩት ትገምታላችሁ ما هو هدفكم في الحياة የህይወት ግባችሁ ምንድነው ለወደፊት ምን መሆን ትፈልጋላችሁ ዱንያን ለቃችሁ ስትወጡ ማን መባል ነው የምትፈልጉ ጥያቄ ነው ለሁላችሁ ኢንሻአላህ what is your goal in life የህይወት ግባችሁ ምንድነው ውስጣችሁን እየጠየቃችሁ ፕሮግራሙ ተከታተሉኛላችሁ ኢንሻአላህ አብዛኛዎቻችን ለህይወታችን ግልጽ ግብ አላሰመርንም ተራ ህይወት እየኖርን ያለን ከየት ተነስተን የት መድረስ እንዳለብን አልወሰንም ሰይድ ዓዲ ተራው ሰው ስለሚባለው ታሪክ ሲናገሩ ተራው ሰው ይሉታል ሰይድ ዓዲ ይህ ግለሰብ ከተራ ቤተሰቦቹ ተወለደ ይላል ለየት ያለ ግብ ካልነበረው ቤተሰብ ተወለደ ከዛም አደገ ትምህርት ቤት እየፎረፈም እየገባም 12ኛ ክፍል ጨረሰ ከዛም ዩኒቨርሲቲ የመግባት እድል አገኘ ዩኒቨርሲቲ ውስጥ ገባ እንደምንም እየቀሰመ እየኮረጀ ትምህርት ቤት ተመረቀ
ከተመረቀ ምን አለ ስራ ገባ ስራ እንደጨረሰ ስራ ውስጥ እንደገባ ያው ስራ ያዘ ሰው ምን ይጠብቀዋል ትዳር አለው አይደል ትዳር መሰረተ ከዛም የሆኑ ልጆችን ወለደ ተከታተሉ እነዚህ ልጆች አሳደገ ሞተ ተራ ኑሮ ተራን ሞተ ይላል ህይወት ውስጥ አዲስን ነገር ያልጨመረ ሰው ብቻ ኖረ ይበላል ይጠጣ ነበር ከዛም ዱንያ ያለቀቃት ለየት ያለ ዓላማ ያልነበረው ሰው ሰይድ አሊ ተራው ሰው ተራን ኑሮ ተራን ሞት ይላሉ ምን ለማለት ነው የተፈለገው ህይወት ውስጥ ለየት ያለ ዓላማ ያልነበረው ግለሰብ ዱንያ ላይ አዲስን ነገር ጨምሮ ያልሄደ ሰው ስለዚህ ግለሰብ ማንሳት የተፈለገው ለምንድነው ለየት ያለ ዓላማ ዱንያ ላይ አልነበረውም ባጭሩ ምን ለማለት ነው የተፈለገው ዱንያችን ላይ ስንኖር አንድ ግብ የህይወት ዓላማ ቀርጸን ያለ ማስፈጸም በመንቀሳቀስ ላይ ማለፍ ስላለብን ነው ኢማሙ ሻፊዒ ሲናገሩ ምን ይላሉ ወኢኒ ለኡብጊዱ الرجل أن أراه مشغولا في أمور لا ينفعه في دينه ولا في دنياه ይላሉ እኔ እኮ አንድን ወጣት ማየት ያስጠላኛል ይላሉ ኢማም ሻፊዒ ቢዚ ሆኗል ቢዚ የሆነበት ጉዳይ ግን ለዲኑም ለዱንያውም በማይጠቅም ኢሹ ውስጥ ነው ያለ ወይ ዱንያ እየሰራ ነው ኢኮኖሚካሊ ፓወርፉል ሊሆን ነው አይባል ሙስሊሙን ሊጠቅም ዘካል ያወጣበት አሊያም ደግሞ ዲኑ ውስጥ ነውም አይደለም ብቻ ቢዚ ነው እንዲህ አይነትን ግለሰብ ማየት እኔ ያስጠላኛል ይላሉ በጣም የሚገርማችሁ አሜሪካ ውስጥ የሚገኝ አንድ ትምህርት ቤት አለ ይህ ትምህርት ቤት የሚሰጣቸው የትምህርት ርዕስ አይነቶች አሉ ፊዚክስ ኬሚስትሪ ማቴማቲክስ እንደሚባሉት አንድ የትምህርት ክፍል አለ ይሄ የትምህርት ክፍል ምንድነው ሐዲድ ሐደፈክ ፊል ሐያ የህይወት ግብህን አስምር የሚል የህይወት ግብህን ቅረጽ የትምህርቱ ክፍል ህፃናቶቹን ከልጅነት ህፃናቶቹን ማሙሽ ለወደፊት ምን መሆን ትፈልጋለህ እያሉ ከህይወት ግባቸው ጋር ያቆራኟቸዋል ነገ ምን መሆን እንዳለበት እንዲያስብ ያደርጓቸዋል ትምህርት እኮ ነው አንዱ የትምህርት ክፍል ግን ምንድነው ነገ ምን መሆን ትፈልጋለህ ማሙሽ ይሄ ብቻ ነው የትምህርት ክፍል ዶክተር እኔ ኢንጂነር መሆን እፈልጋለሁ አንዱ ዶክተር ይላል አንዱ ታዋቂ ፓይለት ይላል ሁሉም ዓላማቸውን ይናገራሉ ትምህርት ቤት ላይ ሲመለሱ ክረምት ለወላጅ ደብዳቤ ይጻፋል ልጅህ እንዲህ መሆን ይፈልጋልና ዓላማውን በማሳካት ላይ እገዘው ግልጽ ነው ዓላማውን በማሳካት ላይ እባክህ እገዘው ሚል ለአባት ደብዳቤ ይጻፋል ከልጅነቱ ምን መሆን እንዳለበት ካሁኑ መቅረጽ ይጀምራል ህፃን እዚህ ትምህርት ቤት ውስጥ የተከሰተን የአንድ ሙስሊም ህፃን ልጅ ታሪክ ላጫውታችሁ አንድ ሙስሊም ህፃን ልጅ አሜሪካዊ ቤተሰብ ውስጥ የሚኖር ትምህርት ቤት ወላጆች ይልኩታል እናቱ ግን ጥሩ እናት ነበረችና ኢስላምን እንዲያቅ አድርገዋለች አላህን እንዲያቅ ዲን الاسلام መልእክት እንዲያቅ ሰሃቦቹን እንዲያቅ አድርገው ነበር ትምህርት ገባ መምህሪቱ መጣችና ቦይ what you want to be in the future ማሙሽ ሆይ ነገ ምን መሆን ትፈልጋለህ ጠየቀችው መምህር ህፃኑ ይሄ ህፃን ምን አለ I want to be like ሰሃባ እንደ ሰሃባ መሆን እፈልጋለሁ አለ መምህሪቱ ግራ ተጋባች ይላል ሰሃባ ማለት የትምህርት የክፍል አይነት ነው ዲፓርትመንት ነው አሁን ፓይለት ኢንጂነር እንደሚባለው ሰሃባ ምንድነው ማሙሽ ሰሃባ ምንድነው ነው እኔ ያልነግርሽም እናቴን ደውይና ጠይቂ ይላታል በጣም ቸኩላለች ወደ እናቱ ደወለች እናትም ስደውልላት ምን አለች ነው የሰሃቦችን ጉዳይ በስልክ አልነግርሽም ቤቴ ዘይሪኝ ቪዚት አድርጊኝ ትምህርት ቤት እንደጨረሰች መኪና ድራይቭ አደረገችና ቤት ሄደች እናት ቁጭ አረገቻት ሰሃባ ምንድነው እቺ እናት ጥሩ ሰው ነበረች የዛም ብፁዕ ትውልድ ታሪክ ነገረቻት የሰሃቦችን ታሪክ የነብዩን ሰለላሁ ዐለይሂ ወሰለም ባልደረቦች
መምህሪቱ ልቧ ተነካ ይላል ታሪኩን የጻፉት ሰዎች። መጨረሻ መስለም እንዳለባት ወሰነች፣ ሸሃዳ ማደረገች። አላሁ አክበር። እቺ ሚስት ምን አለች? እቺ መምህር በይ ባለቤቴን እልከዋለሁ ስለ ሰሃቦች አጫውችልኝ አለቻት። ነው ባለቤትሽ ከመጣ ባሌ ነው የሚያናግረው፣ እንደ ሸሪዓው ስርዓት ባሌ ጋር ፕሮግራም እንዛለን። ፕሮግራም ሁለቱም ያዙ። ባል አሁንም ባልን አጫወተ። እሱም ልቡ ተነካ። ሰሃባ ያ የሚተዛዘን ትውልድ፣ ያ ዓለምን የለወጠ ትውልድ፣ በዱንያም በአኼራውም ስራ ውጤታማ የነበረ ትውልድ፣ እሱም እስልምናን ተቀበለ። ምን ይላል ታሪኩን ሲጨርሱ? ያ ትምህርት ቤት አካዳሚክ ትምህርት ብቻ የሚማሩበት ትምህርት ቤት ነበር። ይህን ትምህርት ቤት የሸሪዓዊ ህግ ጨመሩበትና ዲናዊም ዱንያዊም ትምህርት ያካተተ አንድ ትምህርት ቤት አሜሪካ ውስጥ ይገኛል። በማን ምክንያት ነው ይህ ትምህርት ቤት ወደዚህ ይዘት የተለወጠ? የህይወት ዓላማው ግልጽ በነበረ ህፃን ልጅ፣ ምን መሆን እንዳለበት በሚያውቅ ትንሽ ልጅ። ግባችን ምንድነው? ዱንያ ላይ በቃ በላን ጠጣን ሞትን፣ ይሄ ነው ታሪካችን። ሲጻፍ አንድ ሉክ የማይዘል ታሪክ ነው ያለን። ሰፊ ግብ ያስፈልገናል። በጣም የሚገርማችሁ እዚህ ትምህርት ቤት ላይ ትምህርቱ ላይ አጋዥ ካርቱን ፊልሞች ያሳያቸዋል። ከሚያሳዩአቸው ፊልሞች ውስጥ አንድ አህያ በቅሎ ጋር ታወራለች። አህያዋ ዝም ብላ ነው የምትሄደው። የት ነው የምትሄጂ ትላታለች በቅሎዋ አህያዋ። አህያ ምን ትላለች? ዝም ብዬ ነው የምሄደው ትላለች። ከዛ በቅሎ ምን ትላለች? እንዴ ዝም ብለሽ እንዴት ትሄጃለሽ? የት እንደምትሄጂ እስከምን እንደምትሄጂ ለምን እንደምትሄጂ እኮ ማወቅ አለብሽ ትላታለች። ከዚህ ላይ ፊልሙ ይቆማል። ለልጆች የተሰጠው መልእክት ምንድነው? ህይወት ውስጥ የምታደርጉት ጉዞ ያለ ዓላማ አይሆን። የምታደርጉት የትኛውም እርምጃ ለቀረጻችሁት ግብአት መሆን አለበት፣ ኢንፑት መሆን አለበት። ግባችን የኛስ ምንድነው? ዛሬ በአላህ ፍቃድ አላህ ይወፍቀን ግባችን ቀርጸን እንለያያለን ኢንሻአላህ። መሆን የሚገባንን ሰው፣ ለየት ያለ ሰው፣ ዱንያ ላይ የሆነ ነገር የጨመረ ሰው። ግባችን የምንቀርጸው የመሰረት ድንጋይ ላይ ነው የምንተክለው። ይህ የመሰረትን ድንጋይ ነግራችኋለሁ። ቤዝመንቱ መጀመሪያ ለምን እንደተፈጠርን ማወቅ። ለምንድን ነው የተፈጠርነው? አላህን በብቸኝነት ልናመልከው፣ አላህ የሚወደው ባሪያ ልንሆን፣ አላህ እንደፈቀደልን ልንኖር። ለዚህ ነው የተፈጠረ። የሚገርማችሁ እስልምና ለምን እንደተፈጠርነ በአንድ አንቀጽ ነው የቋጨው። ወማ ኸለቅቱል ጅነ ወልኢንሳ ኢላ ሊያዕቡዱን፣ ሊገዙኝ ነው አለ፣ ዘጋው። ቀደምት ፈላስፋዎች ግን ለምን እንደተፈጠሩ ውዥንብር ውስጥ ገብተው ነበር። አንድ ፈላስፋ ሲናገር ምን ይላል? ኢነ ረበና ኸለቀል ከውነ ثመ ነሲየሁ ይላል። አምላክ አለ ግን ተፈጥሮን ፈጥሮ ረስቷታል። ቁርአን መልስ ሰጠ፣ ወማ ካነ ረቡከ ነሲያ፣ አንተ ጌታ ሚዘነጋ ሚረሳ አይደለም። ማርክስ መጣ፣ ትልቁ ፈላስፋ፣ ተፈጥሮን አጠና። ለምን እንደተፈጠርነ ግራ ሲገባው ምን አለ? አነ ረበና ኸለቀል ከውነ ሊየልሁወ ቢሂ አለ። አምላክ ተፈጥሮን የፈጠራት ሊጫወትባት ነው አለ። አላህ ቁርአን ላይ አሁንም መልስ ሰጠ፣ አፈሐሲብቱም አነማ ኸለቅናኩም ዐበተን ወአነኩም ኢለይና ላ ቱርጃዑን። ዝም ብለን የፈጠርናችሁ መሰላችሁ? ለዓላማ ነው። ይህ ተፈጥሮ በስርዓት የተገነባው። ኢልያስ አቡል ማዲ የሚባል አንድ ፈላስፋ፣ እሱም ጠፋበትና ስንኙ እንድች ሲል ቋጠረ። ጅእቱ ይላል፣ መጣው ወደ ዱንያ፣ ለአዕለሙ ሚን አይነ፣ የት እንደነበርኩ አላውቅም፣ ወላኪኒ አተይቱ፣ ብቻ ራሴን ዱንያ ላይ ያገኘሁት። ወለቀድ አብሰርቱ ጠሪቂ ፈመሸይቱ፣ ዱንያ ላይ እግሬን አገኘሁት፣ መሬት አገኘው፣ ተራመድኩ። ለምን እንደመጣው አላውቅም። ከይፈ ጅእቱ፣ እንዴት ወደ ዱንያ መጣው? ለስቱ አድሪ፣ አላውቅም። ለምን አላውቅም? ሊአነኒ ላ አድሪ፣ ስለማላውቅ።
ይህ የህይወት የተፈጠርክበትን ዓላማ ትላልቅ ፈላስፋዎች የዋዠቁበት ጉዳይ እስልምና በአንድ አንቀጽ ነው ያስቀመጠው። በጣም የሚገርማችሁ የክላሲካል ፊዚክስ መሪ አባት የሚባለው አልበርት አንስታይን ታውቁታላችሁ። ይህ ምሁር ጥያቄ ተጠየቀ። አምላክን ፈጣሪን አንድ ጥያቄ የመጠየቅ እድል ቢሰጥህ ምን ትጠይቀዋለህ? መጀመሪያ ምን አለ? ሳይንቲስት ስለሆነ ተፈጥሮ እንዴት እንደገነባ ትጠይቀው ነበር አለ። ከዛም ኖ ይሄ አይደለም አለ። ተፈጥሮ ለምን እንደፈጠራት እኛን ለምን እንደፈጠረን እጠይቀውና ህይወቴን ከዛ አንፃር ቃኘው ነበር። በዛ መስመር ሄድ ነበር። እኔ ሐቂቀተን ይሄን ታሪክ ስሰማ በጣም ነው የነካኝ። እሱም ለምን እንደተፈጠረ ጠፍቶት ነፍሱ ተሰቃይታ ሲሞት፣ እኛ ደግሞ ለምን እንደተፈጠርን ገብቶን ዲኑን አልተገብር ስንል አያሳዝንም? ስለዚህ ለምን ተፈጠርን የሚለው የህይወት ግባችንን የምንገነባበት የመሰረት ድንጋይ። ለምን የተፈጠርነው? የአላህ ጥሩ ባሮች ልንሆን ለዒባዳ። ዒባዳ የሚለው ግን ሰፊ ትርጉም። ልጅሽን በተርቢያ ማሳደግ ዒባዳ ነው። ባልሽ የሚወደውን ምግብ ማዘጋጀት ዒባዳ ነው። ከሐላል ሰርተሽ ቤተሰብሽን መርዳት ዒባዳ ነው። ሶላት መስገድ ዒባዳ ነው። ዒባዳ የኢስላም የዒባዳ ኮንሰፕት እሳቦት ሰፊ ነው። በሶላት ሐጅ ብቻ አይደለም ዒባዳ ማለት። የተፈጠርነው የአላህ ጥሩ ባሪያ ልንሆን፣ ከዚህ ላይ ግባችን እንመሰርታለን። ግልጽ ነው። ግቦች በሶስት ይከፈላሉ። ምን ቀርጻቸው ግቦች ወይም የሰው ልጅ የአደም ልጅ ስለ ግብ ስለ ዓላማ ሲያወራ ስለ ጎል በሶስት ይከፍላቸው። አንደኛ አልአህዳፉ ረዲያ ውዳቂ ግብ የሚባላል እስልምና ማይቀበለው ዓላማ አለ። ለምሳሌ ታዋቂ ሙዚቀኛ ልሁም ቢል አንድ ሰው ግብ ቀርጿል አይደል? እስልምና ይቀበለዋል? በዱንያም በአኺራም ለዚህ ሰው ቅጣት አለ። ይሄ ውዳቂ ግብ እንለዋል። ሰዎች እንደ ግብ ቀርጸውታል። አንድ ፕሌን ላይ ስመጣ አንዲት ፈረንጅ ጎን የነበረችና አጋጣሚ እያወራን ነበር። ወደ መጨረሻ ላይ ስለ ኢስላም አወራታለሁ ብዬ መጨረሻ ላይ ያው ስለኔ ብዙ እንዲህ ስንወያይ አንድ ፕሮግራም አለኝ መጽሐፍ ሳነባይታ ምንድነው የምታቀርበው ፕሮግራም አለችኝ። አንዱ ፕሮግራም ዋትስ ዩር ጎል ኢን ላይፍ የሚል ነው አልኳት። የህይወት ግብ ምንድነው የሚል ነው አልኳት። እስራኤል አለች። አዎ አብዛኛው እኮ የህይወት ግብ የለውም እዚህ ዛ ነው የሚዋዥቀው አለች። እሷ ግን ግቧ ምንድነው? ትልቅ ለውየር የህግ ጠበቃ መሆን። ይሄ ወደ አኺራ የሚሻገር ግብ ነው አይደለም። እሷ እኮ ቀርጻ ሞታለች። ዱንያ ላይ የሚቀር ግብ ነበር የያዘችው። አንደኛው ግብ ውዳቂ ግብ እንለዋለን። ሁለተኛው አልአህዳፉል ጀይዳ ቤስት እንለዋል። ጥሩ ግብ፣ ጥሩ መካከለኛ ግብ። ለምሳሌ ሰውየው ሐላል ስራ ይሰራል፣ ይነግዳል፣ ቤተሰቡን ያስተዳድራል፣ ልጆቹን ያሳድጋል። በቃ ይሄ ነው ህይወቱ። ይሄ ህይወት መካከለኛ ግብ እንለዋለን። የዛሬው ፕሮግራም ዓላማችን ግን ትልቅ ግብ፣ ትልቅ ዓላማ፣ ትውልድ የሚሻገር ዓላማ አልአህዳፉ ሳሚያ። የፕሮግራሙ ዓላማ ይሄ ነው። ትልቅ ዓላማ እንድንቀርጽ። ይሄ ረመዳን ኑቅጠቱ ተግይር ነው፣ የመለወጫ ፖይንት ነው። the turning point of our life ነው። የህይወታችን የመዞሪያ ነጥብ ነው። አንድ ዓላማ ትልቅ ቀርጸን እንድንንቀሳቀስ ነው ኢንሻአላህ የፕሮግራሙ ዓላማ። የሚገርማችሁ ዑመር ብኑ አብዱልዓዚዝ የሚባሉ ከሙስሊሞቹ አምስተኛው ኸሊፋ ተደርገው የሚታሰቡ ትልቅ የሙስሊሞቹ መሪ አለ። አላህ ለትልቅ ግብ እንደሚነሳሱ እንዲህ አይነት ነፍስ እንደሰጣቸው ሲናገሩ ምን ይላሉ? ኢነሊ ነፍሰን ተዋቃ ይላሉ። እኔ እኮ ስሜቷ ማይቆረጥ ትልቅ እሳቦት ያላት ነፍስ አላህ ሰጥቶኛል ይላሉ። መጀመሪያ ይላሉ ግባቸውን ተመልከቱ፣ በህይወት እንዴት እንዳሳለፉ። ታቀት ነፍሲ አን አተዘወጀ ፋጢማ ቢንቱ ዓብድልመሊክ። እኔ እኮ ነፍሴ ወደ ላይ አሰበች ፋጢማን አግብቼ እስላማዊ ቤተሰብ ልመሰረት።
ፋጢማ ማለት የዑመር ኢብኑ አብዱልዓዚዝ ያጎቱ ልጅ ናት። ዑመር ኢብኑ አብዱልዓዚዝ ኢብኒ መርዋን፣ እሷ ፋጢማ ቢንቱ አብዱልመሊክ ኢብኒ መርዋን፣ በመርዋን አያት ላይ ይገናኛሉ። ያጎቱ ልጅ ናት። ፋጢማ ይላል ላገባበት ያሰብኩ ብዙ መስፈርት አላት። አንደኛ ተቅያ አላህን ፈሪ ነበረች። ሁለተኛ ሓፊዘቱ ለኪታቢላህ ቁርአን ሐፍዛ ነበር ይላል። ሶስተኛ ሻዒራ ገጣሚ ነበረች። በአረቡ ትውልድ ያኔ ግጥም መቻል ማለት ትልቅ የእውቀት መለኪያ። አራተኛ ጀሚላ ሳያት ደስ የምትለይ ቆንጆ ነበረች ይላል። ስመለከታት የምወዳት ሴት ነበረች። አምስተኛ 7 ወንድሞቿ ፕሬዝዳንቶች ነበሩ። 4 ወንድሞቿ፣ አባቷ አብዱልመሊክ፣ መርዋን አያቷ፣ ባሏ፣ 4 ወንድሞቿ ፕሬዝዳንቶች ነበሩ። እሷን አግብቼ ጥሩ ኢስላሚክ ቤተሰብ ለመመስረት ታቀት ነፍሴ ዘለለች ይላል። ፈተዘወጅቱሃ ተሳካልኝ፣ አገባዋታል። በጣም ጥሩ ቤተሰብ ነው የመሰረቱት። ታሪካቸው ሰፊ ነው። ثم إن نفسي طاقت إلى الإمارة ከዛ ነፍሴ አሁንም ጓጓች ፕሬዝዳንት ለመሆን፣ መሪ አሚር ለመሆን። የመዲና የነቢያችን ሰለላሁ ዐለይሂ ወሰለም አገር የሷ ፕሬዝዳንት ለመሆን ወሰንኩ። ነፍሴ ቋመጠች። ይሄም ግብ ተሳካልኝ። ፈሲርቱ አሚራን على المدينة የመዲና አሚር ሆንኳል። አሁንም ነፍሱን ተመልከቷል። ثم إن نفسي طاقت إلى الخلافة ከዛም ነፍሴ አሁንም ቋመጠች ወደ ምን? የሙስሊሙ ዓለም ፕሬዝዳንት ለመሆን ኸሊፋ። ፈሲርቱ ኸሊፈተ للمسلمين ይላል። የሙስሊሞቹ አሚር ሆንኩ። አሚር አልሙእሚኒን የዓለምን 1/3 ነበር ያስተዳደሩ። ዓላማዎቹ እንዴት እየተሳኩ እንደሄዱ እያቸው። ከዛም የስልጣን ወንበሩ ላይ ቁጭ ብሎ አንዴ ምን አለ? አልአን ነፍሲ ታቀት ኢላ ማዛ አሁን ነፍሴ ወደ ምን ጓጓቻል? ምን ቀረ? ምን ቀረ? ጀና። ጀዛኩሙላህ። ثم إن نفسي طاقت إلى الجنة الدنيا علق አይደል? ወደ ጀና ነፍሴ አሁንስ ጓጉታለች። የሚገርመው ሙስሊሙን ያስተዳደረው 2 ዓመት ከ6 ወር ነው። እኒህን ዓመቶች ሱብሓነላህ ለጀነት እንዲያደርሰው አድርጎ ነበር ያሳለፈው። ሌት በተሐጁድ ቀን ሙስሊሙን በማስተዳደር አላህ ሱብሓነሁ ወተዓላ ፍትሃዊ አመራሩን አይቶ በሱ ዘመን በረከትን ለቀቀ። በረካ ነበረው ዘመኑ ይባላል። ሙስሊሙ ኡማ ዘካሁን የሚቀበል አለ አይደል? ዘካ የሚቀበል በሱ ዘመን ጠፋ ከሙስሊሙ ዓለም። አላህ ሁሉን አብቃቃ። ዘካን የት ያደርጉት ታዲያ? አፍሪካ ኬፕ ታውን የአሁኑ ዓለም ዋንጫ የተካሄደበት ቦታ እዛ መጥተው ነበር ያከፋፈሉት ዘካው። ሙስሊሙንካ እኔ ሀብታም ነኝ አንተን ትፈልጋለህ፣ እኔም በቅቶኛል፣ ሁሉን አላህ አብቃቃ። ሐታ በጣም የሚገርማቸው ቱርኪያ ውስጥ ኢስታንቡል አንድ ሙዚየም አለ። እዛ ሙዚየም ውስጥ በዑመር ኢብኑ አብዱልዓዚዝ ዘመን የበቀለ አንድ የስንዴ ፍሬ እንደ ሙዚየም ተቀምጧል። የስንዴው ፍሬ ምን ያህል እንደሚያህል ታውቃላችሁ? የተምር ፍሬ ያህል። አላህ በረከቱን ለቀቀው በሱ ዘመን። ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካትን ሚነ ሰማዋት ወልአርድ። ዑመር ኢብኑ አብዱልዓዚዝ እንዲህ አይነት ግብ ቀርሼ እስከ ሞት ሰራ ይላሉ። ሲሞት የሚገርማችሁ ጀነት አላህ እንደወፈቀው የሚመሰክር ሊሞት ሲል ቁርአን እየቀራ ነበር። تلك الدار الآخرة نجعلها للذين لا يريدون في الأرض علوا ولا فسادا متقتلون ዓለምኮ ታሞ ያለ ትላልሽ ባለቤት ውጡልን አለ ከቤት ወጣን። ውጩኝ ግን ሰማው ነበር። መላእክቶቹ እንደገባ ታይቶት ነው ይላሉ ዑለማዎቹ። ከዛም ምን አለ? ቀጣዩን ዓለምኮ ለነዛ መሬት ላይ ለማይኩራሩት እናደርጋታለን የሚለውን የአላህን አንቀጽ እየቀራ ነበር የሞተው። ኢንሻአላህ ወሆ ሚን አህሊል ጀና። ዑመር ኢብኑ አብዱልዓዚዝ ግብ ቀረጸ፣ በአላህ ፍቃድ አሳካው። ሁላችሁም የምታውቋቸው አንድ ትልቅ ኢማም አሉ። ኢማም አልቡኻሪ። ቡኻሪ ማያውቃለ?
ሁላችሁ ታውቃላችሁ አይደል? ሐዲስ እናወራ ረዋሁል ቡኻሪ ቡኻሪ እንደዘገቡት እንላለን። ማን ናቸው ይሄ ግለሰብ? ማን ናቸው? ኢማም አልቡኻሪ ምን ይላሉ? እኔ የህይወት ግቤን የቀረስኩት የ14 ዓመት ወጣት እያለሁ ነው ይላል። ለህይወቴ ምን አይነት ሰው ሆኜ ዱንያ ላይ መውጣት እንዳለብኝ አሳይን ያደረኩት የ14 ዓመት ወጣት እያለሁ። አንዴ ከሁለት ትላልቅ ዓሊሞች ጥግ ቁጭ ብዬ ሳዳምጣቸው አንደኛው ዓሊም ለሌላኛው ምን ይላል? ምን ነው አላህ Subhanahu Wa Ta'ala ከነብዩ ኡመት ውስጥ አንድን ግለሰብ ቢልክልን ضعيف ሐዲስን ከصحيح የሚለይልን ግለሰብ ምን ነው አላህ ቢልክልን ይላሉ። በጣም የሚገርማችሁ ኢማም አልቡኻሪ ሐዲስን ከመጻፋቸው በፊት የነብያችን ሰለላሁ ዐለይሂ ወሰለም ሐዲሶች አልተበጠረም ነበር፣ አልተለየም። ሐዲስ ደረጃ አለው የትክክለኝነት። صحيح ከተባለ ጥርጥር የሌለው ምንጭ ነው፣ ትክክለኛ ምንጭ። ሐሰን ከተባለ ትንሽ ይጎለዋል ማለት ነው። መቅጡዕ፣ ሙርሰል፣ ضعيف፣ መውዱዕ ደረጃ አለው። ሐዲስ የትክክለኝነት ደረጃ አለው። ያኔ ከኢማም አልቡኻሪ በፊት ይሄ ነገር አልወጣለትም። እሳቸው ነው ይሄን መስፈርት ያስቀመጡት። እና ምን ይላሉ ሁለቱ ዓሊሞች? ضعيفና ደካማ ሐዲስና ትክክለኛው እኮ ተቀላቀለ። ይሄን ለይቶ የሚያወጣ አላህ ቢልክልን ሰው ምናል ይላሉ ሁለቱ ዓሊሞች። ኢማም አልቡኻሪ ምን አለ? እኔ ነኝ ይሄ ሰው ብዬ ተነሳዋል። ይሄ ሰው እኔ መሆን አለብኝ። ለነብዩ ኡመት صحيح ሐዲሶችን ብቻ ዘግቤ ማቅረብ አለብኝ ወስኜ የገባው ይላሉ። ይሄን ዓላማዬን ለማሳካት ብዙ ነገሮች ሮጡ። ወደ በስራ ገብቻለሁ፣ ወደ ኢራቅ ገብቻለሁ፣ ወደ ኩፋ ገብቻለሁ፣ ዓለምን ዞርኳት ይላሉ ሐዲስ በመሰብሰብ። የሚገርማችሁ ቡኻሪ የሚባለው ኪታብ ተጣርቶ ይሄን ነው የሚያልኩ ውፍረቱ ወደ 7000 ሐዲስ ነው የተደጋገመው ሲተው። ይሄን ግን 7000ውን ሐዲስ ከ1 ሚሊዮን ሐዲስ ነው ጨምቀው ያወጡ። ዓለም ላይ ዙሬ ሚሊዮን ሐዲሶችን ሐፈዝ ከዛ ውስጥ ጨምቄ ቡኻሪን አወጣሁት ይላሉ። ኪታብ ሶሒህ ቡኻሪ የሚባለው ኪታብ ከቁርአን በኋላ የሙስሊሞቹ ሸሪዓ የሚደነገግበት ትክክለኛ ምንጭ ምንድነው? አልቡኻሪ አصحul ኪታብ بعد الكتاب ይሉታል። ከቁርአን በኋላ ትክክለኛ ወህይ ማለት ምንድነው? صحيح البخاري። ምን ይላሉ ኢማም አልቡኻሪ ይሄን በመጻፍ ያሳለፉትን ክስተት ሲናገሩ? والله ما كتبت حديثا አንድም ሐዲስ አልጻፍኩም إلا وصليت ركعتين ሁለት ረክዓ ይሰገድኩ ቢሆን እንጂ واستخرت الله على صحته አላህን ያማከርኩት ቢሆን እንጂ ጌታዬ ትክክል ነው አይደለም እኔ በምችለው ታግያለሁ صحيح ነው ደካማ ነው ጠቁመኝ ብዬ استخارة يسجدك بهونج የተሰገደበት ሐዲስ ነው እየቀራን ያለ። እያንዳንዱ ሐዲስ ዋጋ አለው። ሶላት ተሰግዶበት በጣም የሚገርማችሁ ምን ይላሉ? وإني لأستيقظ كل ليلة እኔ እኮ ቡኻሪን ስጽፍ በሌሊት ውስጥ 20 مرة ከ20 ጊዜ በላይ እነሳለሁ لأدون حديثا تذكرته ተኝቼ አንድ ሐዲስ ትዝ ይለኛል ያስታወስኩትን ለመጻፍ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ ይላል። አራአይቱ ከ20 ጊዜ በላይ። አሁን እኮ ከሌሊቱ 2 ጊዜ ከነቃ የቀን ውሎ ይዛባል አይደል? ማታ ባክህ በደንብ አልተኛው ምን እንላለናል? ከባድ ነው። 20 ጊዜ እንዴት አንድ ሰው ይነሳል? ኢማም አልቡኻሪ ሲተኙ ብዕርና ወረቀት ከጎናቸው ነው። አንድ ሐዲስ ትዝ ይላቸዋል። ሻማ ይለኩሳሉ፣ ሐዲስ ይጽፋሉ፣ አጥፍተው ይተኛሉ። 20 ጊዜ በአንድ ሌሊት ውስጥ ዓላማ ስላላቸው ነው። ይህ ግብ ቀርጸዋል። ይህን ለማሳካት የሚፈለገው መስዋዕትነት ከፈሉ። እኛ እኮ አሁን ህይወታችን ላግጣ የሆነው ግብ ስለሌለን እኮ ነው። አታርፍም። እዚህ ደርሳለሁ ያለ ሰው አያርፍም። እንዲህ አይነት ሰው መሆን አለብኝ ያለ ሰው አያርፍም። ትርፍ ጊዜ የለው። በጣም የሚያሳዝነው በዘመናችን የቡኻሪን ሱና የደገመ አንድ ሰው አለ። እንደሳቸው 20 ጊዜ የሚነሳ ማን ይመስላችኋል? ቻርሊ ቻፕሊን። ይሄን ቀልደኛ ሰው ታውቁታላችሁ? ቻርሊ ቻፕሊን
ሁላችሁ ታውቁታላችሁ። ቻርሊ ለዚህ እውቅና እንዴት እንደበቃ ሲናገር እኔ እኮ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ to write the jokes that I remembered ይላል። ያስታወስኩትን ጆክ ለመጻፍ በሌሊት ከ20 ጊዜ በላይ እነሳለሁ። አያችሁ የቡኻሪን ሱና እነማን ያዙት? ሙስሊሙ የት ነው ያለው? ቻርሊ ሲተኛ ይላሉ ቴፕ ሪኮርደር ወረቀት ደፍተር ከጎኑ ነው። አንድ ቀልድ ትዝ ይለዋል፣ ይነሳና ይቀረጸዋል፣ ይጽፈዋል፣ ይተኛል። 20 ጊዜ በላይ ይነሳል። የቻርሊ ግብ ምን አይነት ግብ ነው? ሶስቱ ከጠቀስን ምን አይነት ግብ ነው? ውዳቂ ግብ ምንለው ነው። ለዚህ ግን ኑሮለት ወጣ ዱንያ። አያሳዝንም? አኺራ ጀነት ቃል የተገባለት ትውልድ ሲተኛ ጴንጤ ወንድሞቹን ሲቀማው አያሳዝንም? ግብ ለህይወታችን መቅረጽ አለብን ወንድሞች። ኢማም ነዋዊ ሪያድ ሳሊሒን ሚል ኪታብ ታውቃላችሁ? 40 ነዋዊ ሁላችሁ ታውቃላችሁ? የዚህ ኪታብ ጸሐፊ የሆኑት ነዋዊ ምን ይላሉ? እኔ የህይወት ግቤ ልጅ ያለው ቀረስኩት። የህይወት ግቤ ምን ነበር ይላሉ? ተሕቢቡል ሐዲስ ኢላ ኡመቲ ሙሐመድን ሰለላሁ ዐለይሂ ወሰለም፣ ለነቢዩ ኡማ የእሳቸውን ሐዲስ እንዲወዱት ማድረግ ነበር የህይወት ግቤ ይላል። እንዴት ታዲያ በኡማው ዘንድ ይወደደ ሐዲስ? መጀመሪያ አሉ ለጀማሪዎች 40 ሐዲስ ጻፍኩላቸዋል። 40 ሐዲስ ምትለለች 40 ያዘች። እሷ ለጀማሪዎች ከትልቅ ጀምር ብትለው ይተዋዋል። ና በዚህ ጀምር ካልከው ይሮጣል አይደል? እሷን ጻፍኩላቸው። ለመሐከለኞቹ ሪያድ ሳሊሒን ጻፍኩላቸው። 40 ሲጨርስ ሪያድ ቀራ ይላል ሰው እንኳን። ለትላልቆቹ ደግሞ ሸርህ ሰሒህ ሙስሊም የሚባል ትልቅ ኪታብ አለ። እሱን ሸረሕኩላቸው፣ ትንታኔ ጻፍኩላቸው። የህይወት ግባቸው ምንድነው? ለነብዩ ኡማ የነብዩን ሐዲስ እንዲወዱት ማተር። አሳኩትም በአላህ ፍቃድ። ስለዚህ ወንድሞቼ እህቶቼ ግባችን ልንቀርጽ ይገባል፣ ግልጽ በሆነ ቋንቋ ኢንሻአላህ። አንድ ወንድም ጋር እየተጫወትን ኡስታዝ ግቤ አለኝ BMW ነው አለ። BMW መኪናው ነው። የህይወት ግቡ ምንድነው? BMW። እኔ መኪናው መስሎኛልና ምን ማለት ነው አልኩት። አይ ትንታኔ ያለው አለ፣ አብሬቬሽን ነው አለ። ቢ ማለት ቢሊየነር መሆን እፈልጋለሁ። ከሐላል ነግጄ ሙስሊሙን የሚጠቅም ቢሊየነር መሆን እፈልጋለሁ። ኢትስ ጉድ አልኩት። ሁለተኛው ኤም ሳ ምንድነው አልኩት። ማሂር መሆን እፈልጋለሁ። በአንድ ፊልድ ላይ ጥልቅ አዋቂ መሆን እፈልጋለሁ። በሐዲሱ ሊሆን ይችላል፣ በቁርአን ተፍሲር ይሆናል፣ በኬሚስትሪው ሊሆን ይችላል፣ በፊዚክሱ ሊሆን ይችላል። በአንድ ፊልድ ጥልቅ አዋቂ መሆን እፈልጋለሁ። BMW ሳ ምንድነው አልኩት። ወልዩላህ አለ። ያ አላህ ወልይ ባሪያ መሆን እፈልጋለሁ። አላህ የሚወደው የሚያከብረው ባሪያው ለሆነ እፈልጋለሁ። ግቡ ምንድነው? BMW። ግባችንን እንደ ስማችን መመለስ አለብን። ስምህ ማን ነው? ሙሐመድ። ግብህሳ? እንደዚህ ቁጭ ማድረግ አለብን። ከፊት ለፊታችን ያስቀመጥነው ስዕል ሊኖር ይገባል የምንሮጥለት። ሌላውን ጠየቅኩት፣ አንተሳ ግብህ ምንድነው? ሙዕተቅ አለ። አረቢክ አብሪቬሽን ነው እሱም ያደረገው። ሙዕተቅ ማለት ነፃ የወጣ ማለት ነው ትርጉሙ። ምንድነው ስለው ሚም አለኝ። እሱ ደግሞ ሚሊየነር መሆን እፈልጋለሁ አለ። ያው የገንዘብ ነገር ሁሉ ማወል ሱፍ ነው የሚጠራታል። ወቱሒቡነ አልማለ ሑበን ጀማ። ለኸይር ከሆነ ግን ገንዘብን ብንዘው መልካም ነው ኢንሻአላህ። ያውም ያስፈልገናል አይደለም? አንድ ወንድሜ እያሳቀኝ አንድን ሰው አቆምንና ጠየቅ ነው ይላል። ከድምፁ ሁላ በጣም የሚያስደስት ድምፅ ምንድን ነው አልነዋል። የአዛን ድምፅ ነው የምትጠብቁት አይደል? አሊያም ደግሞ ሱደይስ ሲቀራ ነው አይደል? እሱ ግን ይሄን ሁላ አላለ። ደስ የሚለኝ ድምፅ 10 ሳንቲም ወድቃ ኪል 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 የምትልበት ነው። የሳንቲ ድምፅ አለ አይደል?
እሱ ነው የሚያረካኛል። እንደ አይነት ውዴታ ደግሞ ኢስላምም አይደግፈንም። አላ ኩል ሐል ግቡን ሲናገር ምን አለ? ሙዕተቅ ሚሊየነር መሆን እፈልጋለሁ። ረሱል ምን አሉ? ኒዕመ ማሉን ሳሊሕ መዓ ረጁሊን ሳሊሕ፣ ምርጥ ገንዘብ ከምርጥ ሰው ጋር ምን ያምር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከያዘው ለኸይር ነው፣ ግልጽ ነው። መኪናም ከገዛ ለኸይር ነው፣ መስጂድ መሄጃ፣ ስራ መሄጃ፣ ዳዕዋ ቦታ። መልካም ብር ከመልካም ሰው ጋር ምን ያምር አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላ ኩል ሐል ምን አለ? ሚሊየነር መሆን እፈልጋለሁ አለ። አይኑ ሀሳብ ምንድን ነው አለ? ዓሊም መሆን እፈልጋለሁ፣ በዲኑም በዱንያውም የተሳካለት ዓሊም። ትናንት ወንድሜ ጋር እያወራን ነበር እንደነ ሸኽ ዘግሉል ነጃር። አሁን አሪሳላ ላይ ፕሮግራም አላቸው አይደል? ተፍሲሩል ዒልም የሚል ትልቅ የዓለማችን ምርጥ ምሁር ናቸው። በዛውም ትልቅ ዳዒ ናቸው። በጣም የሚገርማችሁ ከዓባ የዓለም ሴንተር እንዴት እንደሆነች በቅርቡ ሪሰርች አድርጎ አቅርበዋል። ከዓባ የዓለም እምብርት መሆኗ አላህ ወደ ዓለም እምብርት ነው ረሱልን የላካቸው። ሊቱንዚረ ኡመል ቁራ ወመን ሐውለሃ፣ የከተሞችን እናት መካን ልታስጠነቅቅ በዙሪያውም ያሉትን ሴንተር ናት ይላል። ከዓባ ከዓለም ሰዓት አቆጣጠር ጋር ያላትን ሪሌሽንሽፕ ግንኙነት ጥናት አድርገው አቀርበዋል። በቅርቡ ሀጀረል አስወድ ይሄደን እንድንሰማው የታዘዝነው ድንጋይ አለ አይደል? ባይጠቅመን ባይጎዳና ያን ፍቀው ወስደው ማዕድኑን አጥንተውታል። ውጤቱን ሲናገሩ ምን ይላሉ? ሀጀረል አስወድን የሚስም ሰው የሚያገኘው ፈውስ አለ፣ ያልሳመው ሰው የማያገኘውን ይላሉ። ትልቅ ምሁር ናቸው። ሙዕተቅ አለ ይሄ ወጣት ሚሊየነር አይን ዓሊም፣ በዱንያውም የተሳካለት ዓሊም፣ ሁለቱንም የያዘ ኢትስኩድ አልኩት። ታዋሳ ምንድነት? ሙዕተቅ ዘይ ታዋ ተቅይ መሆን እፈልጋለሁ፣ አላህ የሚፈራ ባሪያ። ኢነ ሊልሙተቂነ መፋዛ፣ እነዚህ አይነት ሰዎች መሆን እፈልጋለሁ። ኢትስኩድ ሙዕተቅ ከአፋሳ ምንድናት? ቃኢድ ሊደር መሆን እፈልጋለሁ። ሊደር መሪ፣ የሙስሊሙን ዓለም ወደ መልካም የሚመራ ግለሰብ መሆን እፈልጋለሁ። ግቡ ምንድነው? ሙዕተቅ BMW። የእናንተ ግብስ ወንድሞች ምንድነው ግባችን? አንድ ይሄን ፕሮግራም አቅርቤው ነበር እዛና አንድ ጅዳ የሚኖር ሰው መንገድ ላይ አስቆመኝ። አሁን ረመዳን ላይና በጣም ወድጄዋለሁ ኡስታዝ ፕሮግራምህን አለ። እኔ 14 ዓመቴ ነው ጅዳ የተቀመጥኩት፣ ዝም ብዬ አሁን ሀገሬ እየገባው ነው። ግብ አልነበረኝ። አንድ ወንድሜ ግን አንተ ያልከው አይነት ግብ የነበረው አለ። በጅዳ አድርጌ ዩሮፕ እጄ ኢትዮጵያ ውስጥ እመለሳለሁ ያለ። ሁሉን እንዳለው ተሳክቶለት እንግሊዝ ሀገር ቆይቶ አሁን ትልቅ ፋብሪካ ከፍቶ እዚህ መጥቷል አለ። እኔ ዝም ብዬ ነበር የኖርኩት፣ ጠቅሞኛል ትምህርት ሲል እንዲህ እያጫወተኝ ነው። ምን ለማለት ነው የፈለግኩት? እኛም ዝም ብለን አንነው፣ ህይወት ላይ አንድ ስዕል እናስቀምጥ። እንዲህ አይነት ሰው መሆን አለብኝ። ወላሂ አላህ ያሳካው። ወላሂ አንድ ታሪክ ልንገራችሁ። አብዱላህ ብን ዙበይር፣ ይህ ሰው ዑርወት ብን ዙበይር፣ ሙስዓብ ብን ዙበይር፣ እነዚህ ወንድማማቾች ናቸው። አራተኛ አብዱልመሊክ ብኑል መርዋን፣ እነዚህ ቁረይሽ አካባቢ የተወለዱ ወጣቶች ናቸው፣ ገና ልጆች ናቸው። ከዓባ ጥግ ቁጭ አሉና አራቱም ምን ተባባሉ? ሊየተመና ኩሉ ሚና ማ ዩሒቡ፣ ለወደፊት አላህ ሊያደርግለት የሚፈልገውን እስኪ ከመሃላችን እንነያ ተባለ። ንያ እናድርግ። ከዛ አብዱላህ ብን ዙበይር ምን አለ? ኡምንየቲ አን አምሊከ አልሒጃዝ፣ እኔ የሒጃዝ አገር መሪ መሆን እፈልጋለሁ አለ። ሙስዓብ ምን አለ? ኡምንየቲ አን አምሊከ አልዕራቀይን፣ የሁለቱ ዒራቆች መሪ መሆን እፈልጋለሁ። ንያ ነው እንግዲህ ከዓባ ዙሪያ ቁጭ ብለው። አብዱልመሊክ ብኑ መርዋን ምን አለ? እናንተ ዒራቅና ሒጃዝን ነው እንደ የምትመኙት፣ እኔ ደግሞ መሬትን ላይ መንገስ ነው የምፈልግ አለ። ንያ ነው። ዑርወት ብን ዙበይር ምን አለ? ላ እኔ እናንተ እንዲህ ሙስሊሙን ለማገልገል ስልጣን ብትመኙም
እኔ ግን ኡሪዱ አን አኩነ ዓሊመን ዓሚላ በእውቀቱ የሚተገብር ትልቅ ዓሊም መሆን ነው የምፈልገው ሰዎች ከሱ ዲንን የሚወስዱበት የነቢያችን ሰለላሁ ዐለይሂ ወሰለም ሱና ከሱ የሚወስዱበት ግለሰብ መሆን እፈልጋለሁ አራት ወጣቶች ከዓባ ዙሪያ ላይ ይሄን ተመኙ ሙአሪኾቹ የሚገርም ነገር ይናገራሉ የተናገሩት ንግግር በቀደር የተጻፈ ይመስላል ይላሉ አመታት ሄዶ ከ20 አመት ከ30 አመት በኋላ እንደት አብዱላህ ኢብኑ ዙበይር የሂጃዝ ፕሬዝዳንት ሆነ ሙስዓብ የኢራቀይን ፕሬዝዳንት ሆነ አብዱል መሊክ ኢብኑ መርዋን የሙስሊሞቹ አሚር አልሙእሚኒን ለመባል በቃ የፋጢማ አባት ቅድም ያለ ከዓባ ዙሪያ ላይ የተነዩትን አላህ ሰጣቸው እንኔ ቁጭ ብለን ያ ረብ እንዲህ አይነት ስምሆን ሰው ፈልጋለሁ አሳካለሁ ከዛም ትንሽ እንራመድ አላህ ያደርሰናል ኢንሻአላህ እንግዲህ ስለ ግብ መቅረጽ የዚህን ያህል ካወራን ሸርጦች አሉት ክራይቴሪያስ ግባችን ይሳካ ዘንድ ለጥሩ ግብ መቅረጽ የሚረዱ ነጥቦችን እንዳሳለን አንደኛ አን የኩነ الهدف واضحا ግባችን ግልጽ መሆን አለበት እንዲህ የሚታይ ቀደም እንደነ ያለው BMW እንዲህ የሚታይ ግብ ስንቀርጽ ቤት ቁጭ ብለን ግልጽ እንዲህ አይነት ሰው መሆን እፈልጋለሁ ደሴ ወልዲያ ለዳዕዋ ሄጀንም ወልዲያ ጨርሼ ወደ ደሴ መጣሁ ደሴ ላይ ሁለት ፕሮግራም ሰጡ አንድ አረብ ገንዳ መስጂድ የሚባል አለ የድሮ ትልቅ መስጂድ ሁለተኛው ሸዋ በር መስጂድ ይሄ ዓላማ ኡማው ግብ የለውም ብዬ ስለማስብ ይሄን ፕሮግራም እነሱ ጋር ቀረብኩት አረብ ገንዳ መስጂድ ሰኞ ቀን ላይ እነዚህ ወጣቶች ተከታትለውኛል መስጂዱ በጣም ብዙ ሰው ነበር ማክሰኞ አረብ ገንዳ መስጂድ ላይ ሸዋ በር መስጂድ ላይ ሌላ ፕሮግራም ስሰጥ በጣም የሚገርም አንድ ወጣት የህይወት ዓላማህን ቅረጽ ሚል ፕሮግራም የተከታተለ ሰኞ የተከታተለውን ለማክሰኞ ቀርጾ በወረቀት አመጣልኝ የሚገርመው ግቡን በግጥም ነው የጻፈው ላንብብላችሁ እንዴት የህይወቱን ግብ እንዳስቀመጠው ለአላህ ስል እወድህ እኔ ደካማ ወንድምህ አላህ ሁሉን ይጨምርልህ ከመጥፎ ነገር ይጠብቅህ ጀነተል ፊርደውስ አላህ ይስተህላል አሜን ብያለሁ ኢንሻአላህ እያልኩ ሐሳቤን ገለጽኩልህ ትናንት ያልከውን ተረድቼ ተመልከቱ ሰኞ ማታ የተረዳውን ለዛች ለቀልቤ አስረድቼ ዓላማሽ እኮ ምንድነው ስላት ከሁሉም መርጣ የሚሻላት ይህ ነው አለችኝ አላህ ያሳካላት 100,000 ማለት ተሻላት ይላል የህይወት ግቡ ምንድነው 100,000 እንግዲህ ሚም አ ታ አሊፋ ያለው ሊተነተነው 100,000 እንዴት እንዳስቀመጠው ተመልከቱት ምን ማለትሽ ነው ብዬ ስላት ይላል 100,000 ሊተነተን ነው ሚሊዮነር እኮ ሚሊዮነር አይደል ሚሊዮነር እኮ አህለል ኸይራት ዓሊም መሆን አምትለው ዓሊም መሆን አውቆ ሰርቶ ማሳወቅ ነው ታ 100 ምትለዋል ተቂ መሆን ለአንድ ለጌታው አሚር መሆን ለነቢ ኡመት لا إله إلا الله ሊሆነው ሞት ففردوس الأعلى ሊያስገባት ውዱን ደሜዶ አርግላት ያ ረቢ አላህ ያሳካላት ይላል ሰኞ ማታ የተማረውን ቀርጾት ቁጭ አድርጎት መጣ አንዳንድ እህቶች ሲደውሉልኝ 100,000 ነው ዓላማ ይሉኛል ያን ፕሮግራም ተከታተሉ በኋላ ምን ለማለት ፈልጌ ነው هدفاችን ግልጽ ታንጀብል የሆነ ጎል እንዲህ መሆን እፈልጋለሁ አንደኛው ግልጽ ዓላማችን መሆን አለበት ሁለተኛው هدف طموح لا ينتهي የማይቋረጥ ስሜት ትልቅ ዓላማ ስንቀርጸው አላህ ان الله يكره سفاسف الامور አላህ ተራ ነገር አይወድ ቁርአን ላይ ምንድነው ያለው ስለ ደግ ባሮቹ ሲያወሳ ان الذين يقولون ربنا دعاء ያደርጋሉ አሉ ሙእሚኖች هب لنا لجسا من ازواجنا ከሚስቶቻችን وذرياتنا قرة اعين ከባለቤቶቻችን ከልጆችን ያይማረፊያ ስጠን ይላሉ ደግ ባሮች አለና ሲጨርስ ምን አለ وجعلنا للمتقين ኢማማ አላህን ለሚፈሩት ደግሞ
መሪዎች አድርገን ወጀዐልና ሚነል ሙተቂን አይደል ከሙተቆች አድርገን አይደለም በቂ ነው እንኳን አድርገን ማለት መሪያቸው አድርገን የሱ ባሮች ትልቅ ስሜት እንዳላቸው ነው የሚናገር طموحቸው አይበርድም ነቢያችን ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ምን ይላሉ ኢዛ ሰአልቱሙላህ አላህን እኮ ስትለምኑት ፈስአሉሁ الفردوس الأعلى ፊርደውስን ስጠን በሉት ጀነት አስገባን አይደል ጀነትማ 7 ደረጃ አለ አምስተኛውም አራተኛውም ልትገባ ትችላል ፊርደውስን ስጠን በሉት ትንሽ አትጠይቁት ትልቅ ጌታ ፊርደውስ ሰቅፉ ጣራው ዓርሽ ነው ዓርሽ የሚባል ዓለም አለ وفيه يتفجر الأنهار የጀነት ምንጮች እዛን የሚከፋፈል ስትጠይቁት ምን ጠይቁት ፊርደውስ ረሱል ለምን ያነሳሱን ለትልቅ ስሜት ስትጠይቅ ጀነት አስገባኝ አይደል ፊርደውስ ስለዚህ ምን ቀርጸው ግብ ትልቅ ስሜት ሊኖረው ይገባል ዶክተር ጣሪቅ አስወይዳን የሚባሉ ትልቅ ዓሊም አሉ ይሄ ዓሊም ሼክ አብዱላህ ኢብኑ መስፈር ታቋቸዋላችሁ አብዱላህ ኢብኑ መስፈር ካሴት ላይ ቁርአናቸውን የምትሰሙት ትልቅ ሐፊዝ ቁርአን ቀሪ ናቸው ይህ ዓሊም የዓለም የተሕፊዝ ማዕከል ፕሬዝዳንት ናቸው የቁርአን ተሕፊዝ ፕሬዝዳንት ናቸው ዓለም ላይ ብዙ አሰራጭተዋል እኛም ጋር ኢትዮጵያ ውስጥ አወሊያ ላይ ያለው የተሕፊዝ ማዕከል በሳቸው ነው የሚተዳደረው ይህን ዓሊም አገኘሁት ይላል ዶክተር ጣሪቅ ጠየቅኩት ያ አብዱላህ ኢብኑ መስፈር ما هو هدفك في الحياة የህይወት ግብህ ምንድነው አልኩት ግቡን ተመልከቱ أن أحفظ مليون إنسان 1 ሚሊዮን ህዝብ በእኔ ቁጥጥር ስር እንዲሐፍዝ ፈልጋል 1 ሚሊዮን ግባያችሁ የመርዘሙ كم وصلت إلى الآن እስካሁን ስንት ደርሰሃል አልኩት 20000 20 ሰሐፍጃለሁ አለኝ ነገ 40,000 100,000 ሚሊዮን ይደርስ ምን ቀርጸው ግብ هدف طموح لا ينتهي ما يቋረጥ ዓላማ ኢትዮጵያ ውስጥ 20 መስጂድ ሰራለሁ ዓላማ ነው ለዚህ የሚኖር አህለል ኸይሮችን ይፈልጋል ይሮጣል ይደክማል ብቻ ህይወት ግቡ ይሄ هدف طموح لا ينتهي ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦቹን አንድ ወጣቶችን ሰብስበው ለትልቅ ስሜት ሲያነሳሷቸው ምን አሉ አያዕጀዙ አሐዱኩም አን የኩነ ከዓጁዝ በኒ እስራኤል አሏቸው እናንተ እንደው ከናንተ መሃል እንደ በኒ እስራኤልዋ ሴት ሽማግሌ ሴት መሆን ያንሳችኋል እንዴ አሏቸው ሰሃቦች ደነገጡ ወማ قصتها يا رسول الله አንተ የአላህ መልእክተኛ የሷ ታሪክ ምንድነው ነገረን አሏቸው የዓጁዝ እንግዲህ ሽማግሌ ታሪክ ምን ይሆን እስኪ ጠብቁ ረሱልን ያስገረማቸው ለሰሃቦች እንደ ሞዴል ያነሷት ማንናት በኒ እስራኤል ማለት የያዕቆብ ዘሮች ናቸው ከነብዩላህ ያዕቆብ 12 ልጅ ይወለዳሉ እነ ዩሱፍ እነ ቤንጃሚን ይመሰሉ በዚህ የተራቡ 12 ነቂበን እንደሚለው አላህ 12 ጎሳዎች በኒ እስራኤል ይባላል እነዚህ ሰዎች ከፍልስጤም ለቀው ግብጽ ውስጥ አርፈው ነበር ከፊርዓውን አገር መጨረሻ ላይ ነብዩ ሙሳ አላህ ነፃ እንዲያወጣቸው ላከ ፊርዓውንን ተአምር ቢያሳዩት አልተቀበለም አላህ ሰመተው ይዘው መውጣት ጀመሩ ወደ ፍልስጤም በኒ እስራኤሎች ይዘው ሲወጡ ግን ታሑ في الصحراء በረሃው ውስጥ ጠፉ ዋጀቁ መውጫው ጠፋቸው ነብዩ ሙሳ አለይሂ ሰላም መጡና ጠየቁ ባልደረቦቻቸው በእድሜ የገፉትን ምንድነው መውጣት ተሳነንሳ ምን የተፈጠረ ችግር አለ ጠፋቸው በረሃ ላይ ዋለ ከዛ ሽማግሌዎቹ ምን አሉ በእድሜ የገፉት ትልቆች ማማከር ለዚህ ነው የሚጠቅመው እንደና ኑቡአት አሉት እኛ ጋር እኮ አንድ የተነገረን በነቢያቶች ወሬ አለ በኒ እስራኤሎችን ነፃ የሚያወጣ ነብይ አላህ ይልካል ሲወጡ ግን የዩሱፍን አለይሂ ሰላም ጀናዛ ይዘው ካልሆነ አይወጡም የሚል ታሪክ አለ አሏቸው ነብዩላህ ዩሱፍ የት ነው የተቀበሩት እዛው ሚስር ውስጥ ነበር እሱን ይዘው ካልሆኑ መውጣት አይችልም የሚል ታሪክ አለ ለዛ ነው መንገዱ የጠፋን አሏቸው ማን ያቃል ታዲያ ቀብሩ ያለበትን ቦታ ሚያቅ የለም እቺ ሴት ስትቀ እሷ ብቻ ነው የምታውቀው ነብዩላህ ሙሳ አለይሂ ሰላም መጡና በያሳይና የዩሱፍን ቀብር እንወስደው ነው አሏት
እንግዲህ የነቢያት ገላ አይበሰብስም አይደል? አላህ መሬትን ሐራም አድርጓል። የቁርአን ሐፊዞችን ገላ፣ የነቢያትን ገላ፣ የሹሃዳዎችን ገላ መሬት እንዳትበላ አላህ እርም አድርጎባታል። በቅርቡ ሼህ መሐመድ ብን ሰዋፍ የሚባሉት የሳውዲ ዓሊም ባለፈው ካስታወሳችሁ ዝናብ ገብቶ ኡሁድ ጦርነት ላይ የሞቱትን እንትኖቹን ውሃ ገብቶ ቀብሩን አፈራርሶት ነበር። ዝናብ ቀብሩ ፈረሰ። ሲከፈት የሰሃቦች ገላ ተገለጠ። ሲገለጥ የሳውዲ መንግስት ጠራና ሰሃቦቹን ወደ ነበሩበት ቦታ ለመመለስ ዓሊሞችን ሰበሰበ። ከተሰበሰቡት ውስጥ ሼህ መሐመድ ብን ሰዋፍ አንዱ ናቸው። እሳቸው ያዩትን ሲናገሩ ምን ይላሉ? ወሚመን ደፈንቱ ይላሉ፣ እንደገና ከቀበርኳቸው ውስጥ ሐምዛ ይገኝበታል ይላሉ። አላሁ አክበር። መቅጡኡል አንፍ ጆሮ ተቆርጧል። ወልኡዙነይን ሁለቱ ጆሮዎችም፣ መሽኩኩል በጥን ሆዱ ተቀዶ ነበር። እጁን ሆዱ ላይ አድርጎታል። ስናንቀሳቅሰው ደም ፈሰሰ። ወሸመምና አጥየበል ሚስክ ይላል፣ የሚጣፍጥ ሚስክ አሸተትን ይላል። ሸሂዶች ዐንደ ረቢሂም ዩርዘቁን ገላቸውን አላህ እንዳይነካ አድርጓል። እኔ ግን ተመኘው የሳውዲ መንግስት ይሄን ቀርጾ ለዓለም አብቅቶት ቢሆን ዓለም የኢስላምን ትክክለኝነት የበለጠ እንዲረዳ። አላ ኩሊ ሓልን የነቢዩላህ ዩሱፍን ጀናዛ መውሰድ ፈለጉ አካላቸው። ይችን ሴት መጥተው ጠየቋት፣ አሳይና ቀብሮ ኖ አላሳያችሁም መስፈርት አለው አለች። እሱን ካሟላችሁ አሳያለሁ። ነቢ ሙሳ ሃቲ ማ ዐንደኪ አምጫ መስፈርትሽን አሏት። መስፈርቷን ስሙ፣ ሂማዋን ተመልከቱ። አን አኩነ ማዓከ ፊል ጀና ነበር። መስፈርቱ ምንድነው? ካንተ ጋር በጀነት ጓደኛ ልሆን ከነቢ ሙሳ ጋር። ከባድ ደረጃ ነው አይደል? ነቢ ሙሳ ማለት ኡሉል ዐዝም ትላልቅ ነቢያቶች ውስጥ አንዱ ነው። ወከለመ አላሁ ሙሳ ተክሊመን የአላህን ቃል የሰሙ እኮ ናቸው። ከሱ ጋር በጀነት ትልቅ ደረጃ ነው አይደል የጠየቀችው። ነቢ ሙሳ ደነገጡና ይሄማ በእጅ አይደለም አሉ። የሀገራችን ሰው ቢሆን ሰጠናሃል ነው አይደል? ይሄማ በእኔ እጅ አይደለም ምን መብት አለኝ ብለሽ አሏት። አላህ ወሕይ ያወረደና ያ ሙሳ አዕጢሃ ማ ጠለበት፣ የፈለገችውን ስጣት እናደርጋታለን። ጀናዛው ያሉበትን ቦታ አሳየች። አውጥተው ይዘው ተወጡ። ረሱል ለዛ ነው ከዝች ታንሳላችሁ እንዴ? ስሜታችሁን ከፍ አታደርጉትም? በላህ ጠጣህ መሞት ምን ቀርጸው ግብ የማይቋረጥ ስሜት ጋር መተሳሰር አለበት። ሁሌም ስለት ከባድ ስሜት ስንናገር የሚጠቀስ አንድ ታሪክ አለ። አንደሉስ ላይ የአሁኗ ስፔን ላይ የተከሰተ ታሪክ፣ እሱን አካፍያችሁ ልውረድ። ምን ያህል ስሜት ሰዎቹ ለከባድ ስሜት እንዴት እንደሚነሳሱ። 3 አሳ አጥማጆች ነበሩ በአንደሉስ ግዛት ዳርቻ የሚኖሩ። ስራቸው አሳ ከወንዝ እያወጡ ለማህበረሰቡ ዲስትሪቢዩት ማከፋፈል። ከዛ አንደኛው ይሄ ህይወት መረር፣ ተራ ህይወት መኖር፣ ሰይድ ዓዲ መሆን መረር። መጨረሻ ምን አለ? እስኪ ቁጭ እንበልና እንመካከራላቸው። እኔ መሮኛል፣ የሥራ ዘርፍ ልቀየር ነው አላቸው ለሁለቱ ጓደኞቹ። ለወደፊቱ እኔ የዝች ሀገር ፕሬዝዳንት እሆናለሁ አለ አንደኛው። አስደንጋጭ ቃል ነው። አሳ አጥማጅ ፕሬዝዳንት ሲሆን ከባድ ነው አይደል? ከዛ ሁለቱ ጓደኞቹ ፈገግ አሉና ወሬው እንዳቋረጠ ምናል አንተ አለው ከጎኑ ያለው ለወደፊት ፕሬዝዳንት ስሆን ምን እንዳደርግልህ ትፈልጋለህ አለ። ፕሬዝዳንት ስሆን ምን እንዳደርግልህ ሩቅ ነው አይደል? ከዛ ይብቻ ኸይር ተመኘ። ኦኬ አላህ ያድርስልኝ አለ። አላህ ያድርስልኝ እንጂ ቤተ መንግስት የሚመስል ቤት እንድትገነባልኝ፣ ጋርዶች ወርቆች እንድትሰጠኝ አለ። እስ ጉድ አለ። ተጻፈልን። አንተኛው ሳለው ከጎኑ ያለው ምን አለ? አንተ ፕሬዝዳንት ስትሆን አላህ አለ እንደው አንተ ለመሆን ያብቃህ እንጂ ራቆቴን አድርገህ አህያ ላይ ጀርባዬን አዙረህ እየገረፍክ በከተማው አዙረህ
አንተ ልትሆን ብቻ መጥፎ ንያ ነው ይሄ ሰው ግን ተመልከቱት የአገሪቱ መሪ መሆን ግብን ቀርጿል ግቡን ለማሳካት ስቴፕ ተከተለ ወደ ሰራዊት ስልጠና ገባ እንግዲህ ፕሬዝዳንት ለመሆን የድሮዎቹ በጦርነት ስልት አልፈ ነው ዛም ደረሰ ጦርነት ውስጥ አላማ ስለ ታታሪ ወታደር ነው በሂደት 10 አለቃ በአገራችን ቋንቋ ነው 100 አለቃ 1000 አለቃ 1 ሚሊዮን አለቃ ይባላል የለም አይደል ብቻ ደረጃ ላይ ደረጃ ያገኘ በ27 አመት ውስጥ የአገሪቱ መሪ ጀነራል 27 አመት ጉዞ ረጅም ጉዞ ነው አይደል ከ27 አመት በኋላ የአገሪቱ መሪ ጀነራል የጦር ዋና ተጣሪ በዛው አመት ውስጥ ንጉሱ ሞተ አሚሩ ሲሞት አልጋ ወራሹ ህፃን ልጅ አለ ለክብሩ ዙፋኑን ይዞ ቁጭ አለ ህፃን ፕሬዝዳንቱ ማን ይሁን ተባለ አማካሪ ማን ይሁን ተባለ ያ አሳጥማጅ ግለት አገሪቱ ጀነራል እሱ ነው እሱ እንዲመራት አገሪቱን ልጁ ለክብሩ ዙፋኑ ላይ እንዲቀመጥ ተደረገ አላህ ደረሰው አይደል ጥሩ ነያ ታገለ አላህ ወፈቀ ከዛ አንዲ ስልጣን ወንበሩ ላይ ቁጭ ብሎ ያለ የትዝታ ፋይሉን ሲያገላብጥ እነዛ ሁለት ጓደኞቹ ትዛሉ ወታደሮችን ጠሩና እድስኩ ህዱና እስኪ ወንዙ ዳርቻ ላይ የሚቀመጡ ሁለት አሳጥማጅ አሉ ይዛችሁልኝ ነው አለ ሲሄዱ በእድሜ ገፍተዋል አሁን ማሳያ ጠመዱ ናቸው ትልቅ ዓላማ ህይወት ውስጥ አልነበራቸውም ደሰይ ወርክ ይዘዋቸው ወደ ቤተ መንግስት ትፈልጋላችሁ እኛም ቤተ መንግስት አሳጥማጅ ናቸው ፕሬዝዳንቱ ለምን ነው የሚጠራቸው አደነግጡም እናንተ ሸኹ ቢያስጠራችሁ እኛም ቤተ መንግስት እውነት ተፈልገን አዎ ኑ ትፈልጋላችሁ ቤተ መንግስት ሄዱ ሲያዩ ተቀይሯል እሱ አይመስልም ተመሽቶታል ይግርማለው አለባበሱ ሌላ እነሱ ደግሞ በድሯቸው ሙድ ናቸው ከዛ ንጉሱ ምን አላቸው ታቆኛላችሁ አላቸው ንጉሱ ያናቀውትም አሉ አይናቸውንም ከፍ አላደረጉ እኔ እኮ የዛሬ 27 አመት አብሬያችሁ አሳሳ ጠምዶ የነበርኩት ግለሰብ ነው ቀና ሲሉ እውነትም እሱ ነው ደነገጡ የሚገቡበት ጠፋቸው ከዛ ያ ጥሩ የተመኘውን እጁን ያዘና አንተ ለወደፊት ፕሬዝዳንት ስሆን ምን እንዳደርግልህ ነበር ቃል ያስገባኝ አረ ንጉስ እንኳን ደረሱልኝ አለ ወዲያው እንዲህ አይነት ነበር የተመኘውት ይሰራለታል ቤተ መንግስት የሚመስል ቤት ፈረሶች ጋርዶች ወርቆች እንደንያው ሰጠ ዞር አለና ወደዛኛው አንተ ምን ብለህ ነበር አለ ንጉስ ረስቼዋለሁ አለ አምጣት ያለውን አስታወሰው ንጉሱ ግን አላዘነለትም ይላል ራቁቱን አድርጎ አህያ ላይ አስተኝቶ በከተማይቱ እየተገረፈ እንዲዞር አደረገ ምን አለ ቃሉ ሲጨርስ اريد ان يعلم العباد ፍጡራን የአላህ ባሮች እንዲያውቁ ፈልጋለሁ ان الله على كل شيء قدير አላህ በሁሉም ላይ ቻይ እንደሆነ እንዲያውቁ ፈልጋለሁ እንደንያችን እንደሚሰጠን እንዲያውቁ ፈልጋለሁ ይዛችሁት ዙሩ ነበር ጥሩ ነያ እንንቀሳቀስ አላህ ያሳካው ሂማችን ትልቅ መሆን አለበት እንዲህ ይሆናል والله ይቻላል ችግርን ሩጠና መልጠዋለን ብለው አምልጠውታል እኮ ያገራችን ሰዎች ችግርን ሩጦ ያመለጠ የለም ሩጠና መልጠዋለን አሉ ይሳካል ኢንሻአላህ እንኳን ሙእሚን ሆነን ኦኬ ሶስተኛው ስቴፕ ግባችንን ለማሳካት አላማ ስንቀርጽ አንደኛ ግባችን ግልጽ ይሁን ኢንሻአላህ ወደ ኋላ የመጣችሁት ፕሮግራሙ ይዘት የነበረው የህይወት ግብህን አስመር ዱንያ ላይ ትልቅ ሰው ሆነ ውጣ ነገ ትውልድ ፋይል ሲያገላብጥ በትልቅነት የሚያወሳ ሰው ሆን ያልን እየተነጋገርን የነበረው ምን ላይ ደርሰናል አሁን ግብህን ለማሳካት የሚረዱ ነጥቦች አንደኛ ግብህ ግልጽ ይሁን BMW መኪናው እንዳይመስላችሁ ትጠይቃላችሁ ስጡ ኢንሻአላህ ሁለተኛው ትልቅ ስሜት ጋር ይያዝ ኢማዓሊያ
ሶስተኛው ስቴፕስ ቅድም እንዳልነው ስቴፖች አሉ ዶክተር ለሁም ቢል አንድ ሰው ምን ያስፈልገዋል ሃይ ስኩል መጨረስ አለበት ከዛ ዲግሪውን ይይዛል ያኒ ዶክተሬት ዲግሪ ማስተሩን ይይዛል ከዛ ምን ስቴፕስ አሉት ያሳካናቸው ምን አይደል ንግድም ቢሆን 10 ሺህ ብር አለ 100 ሺህ ታደርሰዋለህ ቅድም እንዳልነው ወደ ሚሊዮን ይደረሳል ዒልምም ቢሆን 10 አመት ትቀራለህ ሁሉም ስቴፖች አሉት እሱን ልንከተል ይገባል አራተኛ ሰበቡ ማድረስ በذل الجهد الحقيقي ተጨባጩን ምክንያት ማድረስ አላማ ቀረስ ቁጭ ብትል ይሳካል ቃኔ ሚሊዮነር ሆናለሁ ዝም ብሎ ይሳካል አይሳካም አይደል ይሄ እንትን ነው የሚሆነው ተወኩል ሳይሆን ተዋኩል ይሉታል መሸንገል ነው የሚሆነው ነብያችን ሰለላሁ ዐለይሂ ወሰለም አንዴ ከባህሬን አገር የሚገርማችሁ ሰበብን በማድረስ ዙሪያ ላይ ሲናገሩ ባህሬን ላይ ምርኮ ይመጣላቸዋል ወደ ነብያችን ሰለላሁ ዐለይሂ ወሰለም ነብያችን ከሰሃቦች ጋር ቁጭ ብለዋል ከሳቸው ጋር ከተቀመጠው አንዱና ትልቁ ሰሃባ ረቢዓቱ ኢብኑ ከዕብ አልአስለሚ የሚባል ትልቅ ሰሃባ አለ ይህ ሰሃባ ከሳቸው ጥግ ቁጭ ብለዋል من أفقر الصحابة ይላሉ እንደሱ ደሃ ሰሃባ የለም ከጎናቸው ያለ ምርኮ መጥቶ ሲያከፋፍሉ ረሱል ረቢዓ ከጎናቸው ነበር ያ ረቢዕ ሰል የፈለከውን ጠይቅ ልስጥ አሉት ነብያችን ረቢዕ ምን አለ የዱንያ ነገር አልጠየቀም ፈረስ በቅሎ ቢል እንደሚሰጡት ያውቃል ምን አለ አወቱዕቲኒሃ ያ ረሱላህ بطيق هنا تسطኛለህ يا الله መልእክተኛ አላቸው አዎን ሰል ما بدالك የመሰለህን ጠይቅ አሉት ረቢዕ ምን ጠየቅ اسالك مرافقتك في الجنه አላቸው يا الله መልእክተኛ የርሶን ጓደኝነት በጀነት ጠይቃለሁ አላቸው ረሱል ከባድ ጥያቄ ነው ጠይቃቸው እሳቸው ከነ ኢብራሂም ከነ ሙሳ ከተላልቅ ነው ደረጃቸው ረቢዕ እንዴት ከሳቸው ጋር ይሆናል ረሱል ትክዛሉና አው غير ذلك አሉ ሌላ አለ ተለዋጭ መጠይቀው አሉት ረቢዕ ምን አለ ላ እቺናት የአላህ መልእክተኛ አላቸው ሌላ የለኝም ረሱል አሰቡና ምን አሉት فاعني على نفسك بكثرة السجود በልንግዳ ስጁድ እየወደክ በመደፋት በነፍስ ላይ ገዘኛል አላህ ያሳካዋል ስጁድ አብዛልኛል ዑለሞች ይህን ሲጠቅሱ ምን ይላሉ እውን ለማሳካት ምን ያስፈልጋል ምድራዊ ሰበቡን ማድረስ ቁጭ ብለህ ህልም አለ እንዴ ቤታችን ከታች ሱቁን ከላይ ፎቁን ይላል አረ ያገሬስ ቁጭ ብሎ እኮ ነው ከታች ሱቁን ከላይ ፎቁን ዝም ብሎ ይመጣል ላይ ፎቅ ስለዚህ ምን ያስፈልግ البذل الجهد الحقيقي ተጨባጭ ሆነ ሰበቦችን ማድረስ ስራ ላይ በስተ መሆን እንዳልናቸው እንደቀደመው አምስተኛው الامل والتفاؤل አላህ እንደሚያሳካልን ተስፋ ማድረግ መሃል ላይ የሚገጥሙን እንቅፋቶች ይኖራሉ ግባችን ሽባ እንደሆነ የሚጠቁም ግን አመል انا عند ظن عبدي ባሪያዬ በጠረጠረኝ አለውለት ብሏል አመል ተፋኡል ያስፈልጋል ሚገርማችሁ ኑረዲን الشهيد ኑረዲን የሰላህ الدين الأيوبي ኡስታዝ ናቸው አሚር ናቸው ሸሂድ ነው የሞቱት ኑረዲን ቁድስ እንዳሆኑ በከሃዲያን እጅ ተይዛ ያለ ሷን ከነሱ እጅ ለማውጣት የታገለ ትልቅ ሰው በጣም የሚገርመው ሚንበር ሰርቶ ነበር ጦርነት ላይ ያለ ሚንበር ኹጥባ የሚደረግበት ሚንበሩን ሁሌም ጃሃል ሲያደርግ ፊት ለፊቱ ያደርገው ነበር ዓላማው ምንድነው ሲሉት ይሄ ሚንበር ኢንሻአላህ በዚህ ሚንበር ኹጥባ ቁድስ ውስጥ እንخطብበታለን ይላል አመል ተስፋ ለመቀስቀስ ነው ለራሱ የሚገርመው እሱ ሳይከፈት ነው ከዱንያ ሸሂዱ ነው የሞተው በሱ ደረሳ በሰላህ الدين አዩቢ ቁድስ ተከፍቶ ያ ሚንበር ተተክሎ ኹጥባ ተደረገበት ሚንበሩ ከተሰራ ከ20 አመት በኋላ ይሄ ሚንበር ለምን ያሰራዋሉ አመል ተስፋ ለመቀስቀስ ያባን የተለያዩ ጃፓን ውስጥ ተዱ ከጀነራል ማናጀሩ ኦፊስ ጣራ ላይ የድርጅቱ ሚሽን ስቴትመንት ዓላማ ጣራው ላይ ተጠቅሷል ደክሞት ማናጀሩ ሲል
ዓላማው ተጠቅሷል ግድግዳው በዓለም ታዋቂ እቃ አቅራቢ መሆን አለብን የሚል ዓላማ ተቀርጿል ደግሞ ታዲያ እንዲህ ሲል ምን ላይ ነው ያንን ዓላማ ላይ ነው ወደ ስራው ይመለሳል ግብ አለው አትረፍ ለማለት ነው ያን ስለዚህ አመል ተስፋ ያስፈልገናል ስድስተኛ ዓላማችን ለማሳካት የሰው ልጅ መሃል ላይ ላገኘው ውጤት ሞቲቬተር ያስፈልገዋል ማነቃቂያ ያስፈልገዋል እዚህ ቁርአን ለምነው ጥያቄ ስትመልሱ የሚሸልሟችሁ ለማበረታታት ነው አይደል ነብያችን ሰለላሁ ዐለይሂ ወሰለም አሽረፉል ሙርሰሊን ሰሃቦችን ምን ይያሉ ነው የሚጠሯቸው ዑመርን ሲጠሩት ምን ይላሉ ፋሩቅ እኮ ሞቲቬተር ነው ማነሳሻ ነው ፋሩቅ ማለት ውሸትን ከሐቅ የለየው ሰው ማለት ነው አቡበክር ምን ይሉታል ሲዲቅ እውነት ባዩ ሞቲቬተር ታያላችሁ ረሱል እንዲህ ነበር ቻርጅ የሚያደርጓቸው አንድ ሰው ሁሌም ውደሳ ይመግበዋል ሽልማት ያበረታታል እናቶችን ብትሆኑ እዚህ እናት አባቶች ትኖራል ልጆቻችሁ አንድ ግብ ቀርጸው ተንቀሳቅሰው ውጤት ያመጣሉ ሽልማት ያስፈልጋቸው አክቲቬትድ ይሆናሉ እንደ አዲስ ኃይል ቻርጅ ያደርጋል ሁሌም የሰው ልጅ እንትን ያስፈልገዋል ዶክተር ሙሪድ ኩላብ የሚባል ትልቅ ምሁር ግን ምን ይላል ሚሸለምህ ብታጣ ራስን ሸልም ይላል እኔ ይላል ግቤን ለማሳካት መንገድ ላይ አንድ ጥሩ ውጤት ሳመጣ ሰፊ የራት ግብዣ አደርግና ሙሪድ ኩላብ ዛሬ ላመጣው ጥሩ ውጤት የተደረገ ግብዣ ነው ብዬ ብላለሁ ራሱ አንዳንዴ አሽገውና በወረቀት ጥሩ ስጦታዎችን ለራሴ ይሰጣለሁ አለ ما حكى جلدك مثل ذفرك እንዲል እንደ ራስ ቆዳ የሚያከለም ይባላል ጥሩ ስጦታ መርጬ ለራሴ ይሸልማል ዓላማችን ለማሳካት አንድ ላይ ትደርሳለህ 20 حفظ ስታሳፍዝ 20 ሰው የሆነ ሽልማት ለራሴ ያስፈልጋል ሞቲቬተሮች ያስፈልጉናል መጨረሻ ላይ ምለው اترك بسمتك في الحياة ህይወት ላይ አሻራችንን ጥለን እንውጣላለሁ አንድ ታሪክ ልንገራችሁ ወደ ፕሮግራሜ ፍጻሜ አንድ ጋዜጠኛ ነበር አንድ ጋዜጣ አንባቢ ሰው ነበር ጋዜጠኛ አይደለም መንገድ ላይ የሚሸጡ ጋዜጣዎች አሉ ሁሌም ሲያልፍ እነዚህን ጋዜጣዎች ፈርስት ፔጃቸውን የጋዜጣውን የመጀመሪያ ገጽ ሁሌም አንብቦ ጥሎት ነው የሚሄደው ጋዜጣው እነዛ ጋዜጣ የሚሸጡ ሰዎች ሁሌም ይቆጡበታል ወይ አይገዛ ያነበበ ይሄድባቸው ምን ይደረግ አንድ ያዙት ሲያነሳ አንተ ወይ አትገዛ ያነበብክ ፈርስት ፔጅ ሁሌም ተደው ምንድነው ይሄ ሰው ሲመልስ ምን አለ አይ አንድ ምጠላው ባለስልጣን አለ ሙት ወንዶን ላይ ዜናውን ብዬ ነው አለ እንዴ ታዲያ ፈርስት ፔጅ ላይ መጀመሪያ ገጽ ምን አለ የሙታን እኮ አምድ አለው ከውስጥ ስትገልጸው የሞቱ ሰዎች የሚጠቀሱበት አለ እዛ ዳ አትፈልግም አሉ ይሄ ሰው ምን አለ እናንተ ሰነፎች አለ ውስጥ እኮ የሚገለጸው ተራው ሰው እነዚህ ትላልቅ ሰዎች ሲሞቱ እኮ ፈርስት ፔጅ ላይ ነው የሚገለጹት እንትና ሞተ ተብሎ ጋዜጣው እነሱ ነው የሚሸፍኑት እነዚህማ ደካማዎች ነው ከውስጥ የሚጠቀሱት መልእክቱን አያችሁ ምን ለማለት ነው የፈለኩት ስትሞት ጋዜጦች ፈርስት ፔጅ ላይ የሚዘግቡ ሰው እንትናን አጣን ባለፈው ኢትዮጵያዊ ትልቅ ዓሊም ሐጅ መሐመድ ራፊዕ ሲሞቱ የሚገርማችሁ ጋዜጦች ሁሉ የኢትዮጵያው ሙሐዲስ ይሏቸዋል የኢትዮጵያው ቡኻሪ ይሏቸዋል ያላሏቸው የለም ስለሳቸው ነበር ዘገባው ታላቁ የታሪክ ምሁር ፕሮፌሰር ሁሴን አህመድ ሲሞቱ ጋዜጦች ሁሉ ፕሮፌሰር ሞተ ሰዎች ስትሞት ፈርስት ገጽ ላይ የሚዘግቡ ሰው ሁን መልእክቱ ይሄ وكن رجلا إن أتوا بعده يقولون مر وهذا الأثر سوج هون ይላሉ ሰው ሁን ሰዎች ከሱ በኋላ ሲመጡ መረ ይሄው በዚህ አልፏል ይሄው የእግሩ ኮቴ የሚሉ ሆን ይሄው ያሰራው መድረሳ ይሄው ያቀራቸው ልጆች ይሄው ተርቢያ የሰጠቻቸው ልጆቿ የምትባይ ሆኝ አንዲት ሴት ሞተች ይላሉ ስትሞት 10 ልጆቹን ወልዳ ጥላኔ ሄደች ሁሉም ዑለማዎች ነበሩ ይላሉ አያስቀና
ሞተች 10 ዓሊሞችን ትታ። ይህ ዓላማ ነው። ህይወት ላይ አሻራችንን ጥለን እንሂድ። ወላሂ ትልቅ ሰዎች እንሁን። ሰዓድ ብን ሙዓዝ ሁላችሁ ታውቁታላችሁ አይደል? የአንሳሮቹ አሚር ነው። አንሳር መዲና ውስጥ የሚኖሩ ህዝቦች አሚራቸው ነው እሱ። ሲሞት በጣም የሚገርማችሁ የሰለመው 30 ዓመቱ እያለ ነው። የሞተው 37 ዓመቱ እያለ 6 ዓመት ነው እስልምና ውስጥ የቆየ። ሲሞት ግን ተፈጥሮ ለሱ አለቀሰች ይላል ነብዩ ሰለላሁ ዐለይሂ ወሰለም። እህተዘ ሊመውት ሰዓድ ዓርሹ الرحማን ይላል። ዓርሽ የሚባል ዓለም አለ በጣም ግዝፈቱን አላህ እንጂ ማንም የማያውቀው ያለ እሱ ሞት ተንቀጠቀጠ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በእስልምና የቆየው 7 ዓመት 6 ዓመት። ከዛ ሰሃቦቹ ተሸክመውት ጀናዛውን ሲሄዱ ቀለላቸው። ያ ረሱላህ በጣም ቀለለን ንፋስ ሆነ አሏቸው። መላእክቶች ነው የተሸከሙት መች እናንተ ያዛችሁትና። እሱን ለመቅበር አላህ Subhanahu Wa Ta'ala 70,000 መላእክት ወደ ዱንያ ያወረደ። አጃቢ እንዲህ አይነት ሰው ሆነ። ዱንያ ላይ ስትወጣ ትውልድ የሚያነሳ ትልቅ ዓላማ የነበረው ትልቅ ሰው ሆነ። ለመቅረጽ ዝግጁ ናችሁ ኢንሻአላህ? ዓላማ ይኖረን። ወላሂ ዱንያችን ስናሰላት በጣም አጭር ናት። ሄደኩ አይደል እድሜያችን 30 40 የሆነ ግብሳ ነው። በጣም የሚገርማችሁ በቅርቡ አንድ ሪሰርች አንድ ዓሊም ለቀቀ የሆነ ቦታ ላይ ሳነብ እስኪ ይላል እድሜው 33 ዓመት የሆነ ሰው ዱንያ ላይ ንጹህ ንጹህ እድሜ ምን ያህል ነው ያለው እናስለው ሂሳብ እናድርገው ይላል። እድሜው ስንት ነው? 63 ዓመት። የነብዩን እድሜ እንውሰድ ይላል ሰለላሁ ዐለይሂ ወሰለም። አላ ፊክራ የነብዩ እድሜ የአቡበክር የዑመር ስንት ነው? 63 ዓመት እኩል ነው የሞቱት። ሁሎች እኩል ዓመት ነው የነበራቸው። ይሄን እስኪ የተባረከ እድሜ እንውሰድ ይላል። 63 ዓመት ዱንያ ላይ የኖረ ሰው ንጹህ ጊዜ ምን ያህል ነው ያለ ካልኩሌት እናድርገው ይላል። ወላሂ ሂሳቡን አሁን ሳሰራችሁ ምናጠፋው ጊዜ እንደሌለ ነው የሚሰማችሁ። መጀመሪያ አለ አሁን ሰርተን በልተን ለማደር በቀን ስንት ሰዓት እንሰራለን? ስንት ሰዓት እንሰራለን? 12 ስንት ሰዓት እንሰራለን ወንዶች? 8 9 ሰዓት። 8 እናድርገው ወደታች። አይኔ መርካቶ 12 ሰዓት የሚሰሩ ወንድሞች ስላሉ ይነሳ 8 እናድርገው ወደታች። አንድ ሰው ከ24 ሰዓት ውስጥ 8 ሰዓት ከሰራ ከ60 ዓመት 63 ዓመት ውስጥ ኤክስ ያህል ይሰራል። ስንት ዓመት ኤክስ ይመጣል? 21 ዓመት ይመጣል። ግልጽ ነው። 8 ሰዓት የ24 ሰዓት 1/3 ነው አይደል? 21 ዓመት ደግሞ የ63 1/3 ነው አይደል? ካልኩሌት አድርጉት ኢንሻአላህ። አንድ ሰው በቀን 8 ሰዓት ከሰራ በ63 ዓመት 8 ሲደምሩት 21 ዓመት ምን ውስጥ ነው? ስራ ውስጥ ነው። 21 ያዙልኝ። አሁን አንድ ሰው በቀን ምን ያህል ይተኛል? 8 እናንተ ኖርማሉ ነው የምትናገሩ 14ቱ ምናምን አምጡት እንጂ 10 ሰዓት እሺ 8 እናድርገው በትንሹ እንስማማ። 8 ሰዓት ከተኛ አንድ ሰው በ24 ሰዓት ውስጥ በ63 ዓመት ስንት ሰዓት ይተኛል? ስንት ዓመት? ያ አላህ 21 ዓመት እንቅልፍ ውስጥ እናሳዝን። 21 ዓመት ይተኛል የአደም። ደምሩልኝ 21 ሲደመር 21 42። የልጅነት 15 ዓመት አለ ደምሩት። የልጅነት 15 አለ የሶላት ያልጀመርንበት የሩጫው ብሉግ እስክንደርስ ድረስ 57 ዓመት። ከ63 ቀንሱልኝ ያ አላህ 6 ዓመት ኒት ጊዜ። ከዚች ውስጥ ይላል ዶክተር ታሪክ ስወይዳን ኢዳረቱል ወቅት ሚል ኪታብ አላቸው። ከዚች ውስጥ ይላል 60 ዓመት የሆነው ሰው ሽንት ቤት ውስጥ 6 ወር ያሳልፋል ይላል። 6 ወር ሽንት ቤት ውስጥ ነው። በየቀኑ እቺ 10 ደቂቃ ውስጥ ትደመር 6 ወር ሽንት ቤት ውስጥ ነው። ጸጉር ቤት ውስጥ 1 ወር ያሳልፋል ይላል።
አንድ ወር ጸጉር ቤት ውስጥ ነው የቀኗ 20 በየወሩ የምናደርጋት መቆረጥ አንድ ወር ጸጉር ቤት ውስጥ ነው ጫማ ሲያስር ይላል 8 ቀን ይፈጃል እቺ አንድ ደቂቃ አለች አይደል ፍትትሰር የምናደርጋት እሷ በ63 ዓመት ስትደመር 8 ቀን ትመጣለች ይላል እቺን እንግዲህ ከ6 ዓመት ቀንሱት 5 ዓመት ማትሞላ ጥሬ ጊዜ ያለች ያውም 60 ለመግባት አላህ ከወፈቀ እድሜያችን በጣም አጭር ኒት እድሜያችን ትንሽ ናት እቺ ታዲያ ዓላማ ያስፈልጋት ልንቀርጽላት አይገባም ዝም ብለን እንውጣ ግባችን እንቅረጽ እንዲህ አይነት ትንሽነቷን የሚያውቁት ዑለማዎች ዝም ብለው አይጫወቱም ነበር ኢብኑል ጀውዚ ታላቁ ዓሊም ትልቅ ዓሊም ናቸው ኢብኑል ጀውዚ አንድ ፕሮግራም ሲያቀርቡ እስከ 100,000 ህዝብ ይገኝ ነበር አንድ መንገድ ላይ አንድ ወጣት አቆማቸው ምንድነው አሉት نتجاذب اطراف الحديث ትንሽ እንጫወት ባክ ብሎ ያዛቸው ምን አሉት ዞር ብለው አውቅፍ الشمس ሸምሷን አስቁማት አሉ ፀሐይዋን ትንሽ አስቁምልን ረፍት ጊዜ ካለ እንድንወያይ ፀሐይ እየሄደች ነው ዱንያ እየተጠነጠነ ነው ተወይ ባክ ምጫወትበት ሰዓት የለም ይሄ ዓሊም ምን ይላሉ والله ይላሉ ሱብሃንአላህ ወቢሐምዲሂ ያለ ሰው ጀነት ውስጥ ምን ይተከልለታል ዛፍ ይተከልለታል ተብሏል ጥላዋ ስንት ዓመት የሚያስከል ሱብሃንአላህ ወቢሐምዲሂ ያለ ሰው ይችንካ ጊዜው የሚያጠፋውን ወጣት ተመልከቱት ስንት የተምር ዛፍ እንዳለፈው ይላል አንድ ዚክር ስትል አላህ ምንዳዋን ጀነት ውስጥ ያስቀምጣል የሀገራችን አንድ ወጣት እያሳቀኝ ነው ከአንድ ክፍለ ሀገር ወደ አዲስ አበባ ሲመጣ ሙሰባህ ይዞ ዚክር እያደረገ ነበር ብዙ ዚክር ብሏል ከዛ እንደወረደ ምን አለ ዛሬ ጀነትን ዛፍ በዛፍ አርጊያት ወረድኩ አለ ሱብሃንአላህ ወቢሐምዲሂ ያለ ሰው ጀነት ውስጥ ዛፍ ይተከልለታል አላህ ምንዳውን ይሰጣል ስለዚህ ጊዜያችን ዝም ብሎ አይጥፋ ለህይወታችን ፕሮግራም ይኖረን አላህ በሰማነው የምንጠቀም አላህ ያድርገን ኢንሻአላህ እሺ ኡስታዛችን እንግዲህ ለሰጡን በጣም ትልቅ የሆነ ሙሐደራ ነው ሰራሃ ያኒ ሁላችንም ከዚህ ሙሐደራ በጣም ብዙ የምንማረው ነገር አለ ግን ኡስታዛችን ስለዚህ ነገር ሲያስተምሩን ስለ ዓላማ ስለ ረመዳን ምን ይላሉ እስቲ ባጭሩ ቢስሚላህ ያው ቅድም መግቢያ ላይ እንዳልኩት ያው ረመዳን محطات التغيير የሰው ልጅ ህይወቶች የሚቃኝበት አዲስ ምዕራፍ ነው ይሄን አጋጣሚ እንጠቀመው ነው ብለው ኢንሻአላህ ትልቅ ወር አላህ Subhanahu Wa Ta'ala ይሄን ወር ሲደነግገው እኛን ሊያስጨንቅ አይደለም ከመራባችን የሚያገኘው ጥቅም የለም ብናፈጥር ምሱን ጎደዋል ምንም ማንደርስበት ለኛ ነው የደነገገው ወሩ እዛ ነው የጾምን አንቀጽ ሲጨርስ አላህ ምን አለ يريد الله بكم اليسر ولا يريد بكم العسر ማስጨነቅ አላሰበም ማግራት ነው ለናንተ ይሻው ብዙ ዘርፈ ብዙ ጥቅሞች አሉት ረመዳን አላህ የደነገገበት እጅግ በጣም እኔ ባጭሩ ረመዳንን የስልጠና ማዕከል ነው አላህ Subhanahu Wa Ta'ala ለአንድ ወር አጥኖ ለ11 ወር ስንቅ የሚያስዝብን ወር አሁን ሶላት ማይሰግዱ ሰዎች ረመዳን ላይ በለመዱት ትንሽ እንደረደራሉ እንኳን አላህ Subhanahu Wa Ta'ala አየሩን ነፃ አደረገ ሸይጣንን አሰረ ሙእሚኑ መስጂድ እንዲገባ አደረገ ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ اذا جاء رمضان ሲመጣ فتحت ابواب الجنه የጀነት በሮች ይከፋፈታሉ وغلقت ابواب النيران የጀሃነም በር አላህ እንዲዘጋ ያደርጋል ለክብሩ وصفدت الشياطين ሸይጣኖች እንዲጠፈሩ ያደርጋል አየሩ ንጹህ ማይሰግደው ወላወር ሰው ታገኛዋል ይትልቅ ነፃ አድርጎ አላህ እስኪ ራሳችሁን ተርቢያ ስጡ በዚህ ወር ውስጥ እነሱ ተራሳችሁ ከኔ ጋር ተዋወቁበት ብሎ ያመጣው ወር ነው ረመዳን የስልጠና ማዕከል ሸይጣን የሚታሰርበት ወር አንድ አባት አንድ ሰርግ ላይ ፕሮግራሙ ሰርግ እንዳለቀ ትንሽ ሙሐደራ ነገር ሰጠንና ስናበቃሳቸው ፕሮግራም ልስጣሉ አየሩን ከፈትንላቸው
ይሄ ደግ ወር መጣ እንግዲህ አሉ ሸይጣን የሚታሰርበት ሴቶች ሁሉ ሚሰሉበታል ሚሰሉበት in a sense ጥሩ የሚሆንበት ማለት ነው ሚስታቸው ጋር ትንሽ አይግባሙ መሰለኝ ከረመዳን በፊት አሉ ሾርባ አዘጋጅ ስትባል ለጎረቤት አቤቱታ ትልካለች ወጡን ሰርቼ ካቀረብኩ አይበቃ ሾርባ ያለም ያደርቀኝ ትላለች ረመዳን ሲገባ ደግሞ አቤቱታ ምትልከው የሾርባ እህል አልሰጠኝ ብሎ ሸይጣኖች የሚታሰሩበት ወር ታዲያ ሸይጣን ከታሰረ አንዳንዶች ስቲል ማይሰግዱ አሉ አይደል ለምን ዑለማዎች መልስ ሲሰጡ ምን አሉ መኪና እንግዲህ አብዛኞቻችሁ ትነዳላችሁ በጣም እየፈጠንክ ድንገት ፍሬም ብትዝ ትንሽ ትንሸራተታለህ እኮ አይደል ይሄ ሰው ሸይጣን 11 ወር ሲጋልበው ቆይቶ ሲለቀው ትንሽ ይንደረደራል ዒድ ሶላት የሚመጣ እኮ አለ ረመዳን ሳይሰግድ ዒድ ሶላት ላይ መስገጃ ይዞ ታየዋል ፍሬኑ እዛ ድረስ ነው የተንሸራተተው መኪናው على كل حال ረመዳን ትልቅ የስልጠና ማዕከል ነው ሐቂቃ ራሳችን ምናልባት አላቅም ከሰዓት ፕሮግራም ካለና ይዋል ኢንሻአላህ በረመዳን ዙሪያ ላይ ምን መስራት አለብን ቁርአን ጋር መተዋወቅ እንዳለብን ዱዓ ላይ መበርታት እንዴት እንዳለብን እነዚህ ነጥቦች ኢንሻአላህ በስፋት እንዳሳለን እላለሁ ኢንሻአላህ አላህ ጾሙን ይቀበለን ኢንሻአላህ እሺ ሁለተኛው ጥያቄ ያው ኡስታዛችን ማሻአላህ በሙሐደራ መሃል እነ ቡኻሪ እነ ሙስሊም ስለነ አብዱል መሊክ ኢብኑ መርዋን ስለነ ብዙ ነገር ነግረውናል እና እኛ መሃል ማሻአላህ ከቤት ሰራተኛ ጀምሮ እስከ ነጋዴ ድረስ አሉ እኛ መሃል ሙሐደራውን የሚከታተሉ እና ስለያንዳንዳቸው ለዲናቸው እነ ቡኻሪ ይሄን ያህል ለዲናቸው ትልቅ የሆነ ነገር ካበረከቱ እስከ ቤት ሰራተኛ ጀምሮ እስከ ነጋዴ ያለው ምን ማድረግ አለበት ይላሉ ለያንዳንዳቸው የተወሰነ ነገር ቢመክሩ ምክር ነገር ቢሰጡልን እኔ ቢስሚላሂር ረህማኒር ረሂም والله ዑለማዎች ምን ይላሉ ሁሉንም ሰው ወንበር ላይ ቁጭ ብሎ ዳዓዋ እንዲያደርግ አንፈልግም ይላል ባለበት የትኛውም የህይወት መስክ ላይ እስላምን አስተላላፊ ይሁን ስነ ምግባርህ ወደ እስላም ይጣራል አይደለም እንዴ አንዳንድ እኔ ሐቂቀተን የማያቸው አንዳንድ ዶክተሮች አሉ ሙስሊም አይደሉም ባህሪያቸው ምናም ስታይ ሙስሊም እንዲሆኑ የምትመኝላቸው ሰው አጋጥሞ ያውቃል አሉ እኮ ያ ረቢ እንዲሁ በሰለመ እንዲኮ ነው የቀረው ይሉኛል ኡስታዝ እቺን ያህል ነው የቀረው የሚሉኝ ሰዎች አሉ ውብ ስነ ምግባር ያስከው ዲን እንዴት እንዳነጻ ነው የሚጠቁማቸው ለነሱ አንድ የመስጂድ ኢማም አሜሪካ ውስጥ አሰጋጅ ናቸው እንግዲህ ለኢማሞቹ መልእክት ነው ይሄ ኢማም መስጂድ አሰግጅ ሰውጣ ይላል አንድ ፈረንጅ ከፊት ለፊት ያልፋል ከዛ የታሰሩ ብዙ ዶላሮች ይዟል እሽግ ናቸው እነሱን ጥሎ አለፈ ከፖርሳው ልክ ሲሄድ አነሳው ተይምበር ሳይው ብዙ ዶላር ነው ያሳሳ ነው ከዛ ልቅጣው ይሄን ሰው ወይስ ልስጠዋል ልቅጣው ሆነ ሴንስ ለሱ ባልሰጠው ለየቲም ማሳዳሪዎች ሰጠዋል ለመስጂድ መስሪያ ይሆናል ለዘበኞች ክፍያ ይሆናል ማልቀጣዋል ከዛ ነፍስዬ ጋር ፈትዋ ጠየቅኩና አይ ይቅርብኝ በሰጠው ይሻላል ሄሎ ዩ ታላልኩት መጣል ምንድነው አለኝ ብር ጥላሃል ወሰድ ምን አለኝ እንዳልሰማ መሰል ብር ይጣልከው አለ ኢትስ ዩር ማኒ ፕሊዝ ቴክ ኢት አለና ፈገግ ብሎ አይ ከዛ ብሩን ተቀበለና ምን አለ ስማኝ አለ ይሄን ብር አውቄ ነው ይጣልኩት አንተ የሙስሊሞቹ አሰጋጅ ነህ እስልምናን ያጠናው እየተከታተልኩ አንተ አሰጋጁ ካልታመንክ ዲናችሁ ውድቅ ነው ማለት ነው ሙስሊሞቹን እየመራ አንተ ሌባ ከሆንክ ውዳቂ ዲን ነው ልፈተነህ ነበር አልፈሃል እስልምና እንዴት ነው መቀበለው አለኝ አላሁ አክበር ስነ ምግባራችን ይሄ ሰው ዳዕዋ አድርጎለት ነው ታማኝነቱን ወደ እስላም ይጠራ በጥሩ ስነ ምግባር ወደ እስላም መማረክ አለኩ ያ አላህ እንዴት ነው ይሄ ዲን የቀረጸው ምትባል ሰው መሆን አለም ውብ ስነ ምግባር ትሁት አዛኝ ታማኝ አብል ሐሰን الندوي ህንድ ውስጥ የነበሩ ትልቅ ዓሊም ናቸው አንድ ኪታባቸው ለምን ይላሉ ህንድ ውስጥ አንድ የሚገኝ ቦታ አለ
ሁንዱኮቹ ህንድ ሀገር የሚኖሩ ጣዖት አምላኪያን አሉ። ታውቃላችሁ ተራ የሚገዙት ነገር ነው ማይገዙት የለም ነው የሚባል። አንድ ትልቅ የፊዚክስ ምሁር ጋር ቁጭ ብለን ይላሉ ወጣቶች ከሱ ጋር እየተወያየን እያለ በጣም ዒልሙ ገረመን። ትልቅ ፕሮፌሰር ነው። ከዛት መሀል ላይ ያወራን ወረድ አለና መሬት ላይ ስጁድ አደረገ። ደነገጥንና ምንድነው አልነው። አይ እኛ አይጥ ከሚገዙት ጎሳዎች ነንና በዛውን አይጥ አልፋ ነው አይደል። በጣም ያሳዝናል። እንዲህ አይነት እምነት ህንድ ውስጥ አለ። አይጥ የሚያመልክ አለ፣ ድመት አለ። በጣም ማያመልኩት ነገር የላቸው። አላ ኩሊ ሐሊን ሁንዱኮች የሚባሉ ጣዖት አምላኪያን አሉ። እነዚህ ሁንዱኮች ከሙስሊሙ ጋር በአንድ ቦታ ላይ ተጣሉ። ሙስሊሞቹ የሶላት ቦታችን ነው፣ እነዛ የአምልኮ ቦታችን ተጣሉ። ማን ይፍረድ? ያኔ እንግሊዝ ህንድም በቀኝ ግዛት የያዘችበት ሰዓት እሷ ነበር የምታስተዳድር። ወደ ዳኛው ሄዱ። ዳኛው ፊት ቀረቡ። ሁለቱም ተወያዩ። ታሪካዊ መረጃ አላችሁ? ሁለቱም የላቸው። ቦታው የነሱ ስለሚገልጽ ከዛ ህንዱ እንትኑ ይሄ ፈረንጁ ዳኛ ምን አለ? ከሙስሊሞቹ መሃል አላህ የሚፈራ በሱ ቃል እንድፈርድላችሁ የምትመርጡት ሰው አላችሁ እንዴ አላቸው። ለሁንዱቆቹ የምታውቁት ሰው አለ? ሁንዱቆቹ አንድ ደግ ሰው ያውቁ ነበር፣ ሳሊህ የሆነ ሰው። አዎ አንድ ዓሊም እናውቃለን፣ እሱ በፈረደው እንስማማለን። ምን ያህል ቢያምኗቸው አያችሁ። በራሳቸው ላይ እንዲፈርድባቸው ሙስሊም መረጡ። ይህን ሸኸዱና ና ፍርድ ቤት ለምስክርነት ትጠየቃለህ ሲለው ይሄ ዓሊም ምን አለ? እኔ አልመጣም። እነዚህ እንግሊዞች ገብተው አገራችን በክለዋታል፣ እስልምናን ሽባ አድርገዋታል። ፈረንጅ ፊት ላልቆም ለአላህም እያለው አልመጣም አለ። ለዳኛው ሄደው ነገሩት። ዳኛው ምን አለ? ማፊ ሙሽኪላ ችግር የለም ይምጣና ፊቱን ዙሮ አስተያየቱን ይስጣል። እኔን አለማየት ከሆነ ንያው ሄደው ነገሩት። እሺ አለ። ደምስ አሳየዋል። ፍርድ ቤት መጣ። እንደገባ ፊቱ ዞሮ ዳኛው እዚህ ነው ያሉት፣ ፊታቸው ዛረ። እሺ ምን ትላለህ? ተመልከቱ ያለው አሁን በተለያዩበት ነጥብ ላይ ቦታው የሁንዱኮች ነው። ወልአርዱ አርዱሁም ወላ የጅሪመነኩም ሸንዓኑ ቀውሚን ዐላ አላ ተዕዲሉ እዕዲሉ ሁወ አቅረቡ ሊተቅዋ። ቦታው የነሱ ነው፣ ፍትሃዊ ሆኑ ብሎ ወጣ ተናግሮ። ዳኛው ይችን ቃል ያዘና ለሁንዱኮች ፈረደ። ሙስሊሞቹ ጮሁ። የኛ ሸኽ ነው ብለን አምጥተን ያስረክብብናል። ያስቆጣል አይደል? በጣም የሚገርመው ሁንዱኮች ተሰበሰቡና በእነሱ ላይ እንዲፈርድ ያደረገው የግለሰብ ምን አይነት ዲን ታዲያ? ምን ይሻል? ለምን አንሰልም? ሁሉ ምስልምናን ተቀበሉ ይላል። ያ ቦታ ምን ሆነ? መስጂድ ተሰራ። خلق ይህ ሰው አሁን ዳዕዋ አይደለም ያደረገ፣ ከሱ ላይ ያዩት ስነ ምግባር ነው የማረካቸው። ሰሃቦች እኮ ነብዩን ሰለላሁ ዐለይሂ ወሰለም ዳዕዋቸውን ሰምተው አይደለም መጀመሪያ ያመኑት። ሙሐመዱል አሚን የሚባል ስያሜ ነበራቸው። ታማኙ ሙሐመድ ለፍጡራን የታመነ የአላህ መልእክት ይዞ ሲመጣ ይዋሻል እንዴ? እውነት ነው ብለው ነው መጀመሪያ የተቀበሉ። መጀመሪያ የማረካቸው ውብ ስነ ምግባራቸው ነው። ግልጽ ነው። ስለዚህ ምን ለማለት ነው? ለኢስላም ሁላችን ባለንበት ቦታ ተግባባ። ባለን አሰሪዎች ለሰራተኞቻችን፣ ሰራተኞች ለአሰሪዎቻችን፣ ሰዎች ጋር ያለን ትስስር ዲናችን ዲናፍቃቸው ምናደርሰው መሆን አለበት። ባለን መስክ ከቻልክ ቫምፕሌት ትሰጠዋለህ፣ ካልቻልክ ካሴት ትሰጠዋለህ። አንዷ አሜሪካ ደወለችልኝና ለምሳሌ ልንገራችሁ፣ ካሴት ኮፒ አታድርጉ ምናምን ተብሎ ይጻፋልና እሷ ግን ኮፒ አድርጋ ሁለት መጠጥ ቤት የሚሄዱ ጎረምሶች አሉ ሰጣቸው። ያን ካሴት አይቶ መስጂድ መጣዋል። አሁን ያን ጽሁፍ ስታይ ደወለችና ኡስታዝ አለችኝ፣ ካሴትህን አባዝቼ ለሁለት ጎረምሶች ሰጥቻለሁ። እነዚህ ልጆች ተብተው መስጂድ ገብተዋል። ምን ትለኛለህ አለች። ምን ትላላችሁ? አፉ ብለንሻል አንቺን አልኳት። እቺ ዳዕዋ ማድረግ አልቻለች። ሚናዋ ግን ምን ነበር? ካሴት ገዝታ ሰጠች። አቅሟ ይዚን ያህል ምን ለማለት ነው? ባለን የትኛውም የእውቀት መጠን ባለን ችሎታ እስላም እናደርሰው። በተለይ ወላሂ
እስልምና አገር ውስጥ ሌላ እምነት እንዲስፋፋ ፈቀደ ማለት ኪሳራ ነው والله ይሄን የመሰለ ወርቅ ዲን ይዘን አላደረስነው እዛ ነው ባለፈው አንድ አውሮፓ ውስጥ አንድ ክርስቲያን ሰለማ እምነቱን በጣም ወደደው እስልምና መጨረሻ ዳዓዋ ላደርግ ነው ብሎ መስጂድ ላይ ቆመ ሰዎቹ አረጋና ቁጭ በላሉት ቆመና ያ አዩሃ الظالمون አለ ሙስሊሙን እኮ እናንተ በዳዮች ሳባረጉትና አንተ ያ አዩሃ الناس ያ አዩሃ الصائمون ነው የሚባል አሉት ላላ ያ አዩሃ الظالمون አለ እንዴት እላለህ አሉት በዳዮች ናችሁ እውነት እስልምና እንቁ ነው እናንተ ግን እንቁ ላይ ተጠቀለላችሁ ባቦች ናችሁ ወይ በእንቁ አታጌጡ ወይ ሰው እንዲያጌጥ ቦታ አትለቁ እስካሁን በእናንተ ምክንያት ከዲኑ ቆርቀን ነበር እኔ የውመል ቂያማ ሙስሊሙን ከአላህ ፊት ተፈረደዋለሁ እኔስ እስልምናን አገኘው እናት አባቶችስ ማን አደረሳቸው ጭራሽ ሙስሊም የሆነ ሰው ግን ወደ ሌላ ሲሄድ ከስረናል ማለት ነው والله ለኢስላም አምባሳደር ነን ብለን እንሰራ የትም ቦታ ሄድነ ኢስላምን አስተዋቂ ኢንሻአላህ አላህ ይረዳናል ይሄ ዲን እንኳን ነግረናቸው አንብበው እኮ ነው የሚሰልሙ እስልምና ሊጎዱ መጥተው ይሰልማሉ ባለፈው አጫዎቻችሁ ከሆነ አንድ ትልቅ ምሁር አለ ነጮቹ የኛ ጭንቅላት ነው የሚሉት ትልቅ ምሁር ይህ ምሁር ትልቅ አሳይመንት ይሰጠዋል ኃላፊነት የተሰጠው ኃላፊነት ምንድነው እስልምናን አጥንቶ በእስላም ላይ ሂስ ሊጽፍ ትችት ሰው እንዲጠላው ዲኑን ለማድረግ ማንበብ ጀመርኩ ይላል እስልምና ከላይ ሳነብ አልহামዱሊላሂ ረቢል ዓለሚን ለዓለም የተላከ እምነት መሆኑን ተረዳዋል ከታች ስመጣ ቁል አዑዙ ቢረቢ الناس የሰው ልጆች ይላል ከዛ ለዓለም ላሉ የሰው ልጆች የተላከ መልእክት መሆኑን ውስጥ የተረዳዋል ከዛ ወረድ ስል በቀራ ላይ ምን ይላል አሊፍ ላም ሚም ذلك الكتاب لا ريب فيه ነው የሚል ጥርጥር የለው ከአላህ ስለመሆኑ ለሙእሚኖች ለሙተቆች መመሪያ ስለመሆኑ የሚለው ጽሑፍ አነበብ ደነገጥኳል ለምንድን ነው የደነገጠው ማንም ጸሐፊ ታዋቂ የሚባል እንኳን ሲጽፍ መጨረሻ ላይ ምን ይላል እንግዲህ የሰው ልጅ ነኝ ከጸሐፊ ስተት አይጠፋምና በኢሜል ርምት ስጡኝ ይላል መጽሐፎች ስታነቡ ስተት አይጠፋምና አስተያየታችሁን በዚህ ፖስታ ሳጥን ቁጥር ላኩልኝ ደውሉልኝ ኢሜል አርጉልኝ ማንም ጸሐፊ ይላል አላህ ግን ቁርአኑ ሲጀምር እንደዛል እንዴ ላ ረይበ ፊህ ሁደን ሊልሙተቂን there is no doubt ለሙእሚኖቹ መመሪያ ልብ ይነካው ይላል መጨረሻ እስልምናን ተቀበለ ኢስላምን ሊተች የመጣ ሰው አንድ መጽሐፍ አሳትሟል አሁን መጽሐፉን አሳትሞ ሲጨርስ ውስጥ ገጽ ላይ ምን ይላል I come to Islam as a robber but it lasts forever ወደ እስልምና ሽፍታውኝ የመጣው እዛው ውስጥ ሰምጬ ቀረው ይላል አላሁ አክበር እንኳን ኢስላምን አቀረበ ነው ሊተቹት መጣው ተማርከው ይቀራል በመንችለው ኢስላምን እንርዳላለን ኢንሻአላህ እሺ እና ባለችና አጭር ሰዓት ለወንዶች መናገር የሚፈልጉት ነገር ካለ ለአንድ ለሁለት ሰው እድል እንሰጣለን ለከሴቱ ከእህቶቻችንም ለአንድ ለሁለት ሰው እድል እንሰጣለን ኢንሻአላህ نعم መሪያ ዛክላህ እዚህ ድረስ መተንሲን የነበረው በፊት ስላቀረብከን አላህ ይደግ አላህ የምትወደው ቦታ ያደርስህ ግን አላህ ይጀምር ያርክልሻል እኔ በተናገርካቸው አንተ ነው ጠይቀህ እዚህ አላማ ስላላማ ነገር ነውና ያንተን አላማ ማለት እዚህ እንደደረስክና ካሁን በኋላ ሰላም ተበሽት ጥያቄ ቀጥታ ጥያቄ ምንድን ነው መሰለህ ማሻአላህ ብዙ ዳዒዎች አሉ ሀገራችን ላይ እንደዚህ አይነት ትምህርት ለመጀመሪያ ጊዜ ነው በአማርኛ ሰምቼ አላውቅም አላማ ምንድነው እንደዚህ አይነት የሆነ ለሰው ልጅ ሁሉም ትምህርት ትክክል ዲኑ በጣም አስፈላጊ ነው ግን ከዱንያውና ከአኺራው ጋር የተያያዘ ትምህርት ለመጀመሪያ ጊዜ እንደዚህ ሰማ እና ከዳዒዎች ጋር እኛ ጋር ካሉት ጋር ማለት ነው ያላችሁ እንቅስቃሴ ምንድነው ሰው ዱንያውና አኺራው እንዲያያይዝ የሰውን ጭንቅላት ለማሳደስ ታድሶ ቤት ሰለም ሁሉ ታድሶ ያስፈልጋል ብሏል ህዝቡ
እና ታድሱ ለማድረግ ምን አይነት እንቅስቃሴ ውህደት አለ በእኛ ሀገር ላይ ማለት ነው? ሽክራን። እሺ ከእህቶቻችን ብስሚላህ الرحمن الرحيم ያው የድሮ ደጋግ ሳሊሖች አንድ ስራ ሲሰሩ ሰው አውቃለሁ ይላሉ። ፉዳይል ኢብኑ ዒያድ የሚባሉ ዓሊም ምን ይላሉ? እኔ እኮ ከጁምዓ እስከ ጁምዓ ቃሉን መዝግቦ የሚተሳሰብ ሰው አውቃለሁ ይላሉ። ጁምዓ እስከ ጁምዓ የተናገረውን ጽፎ እችን ራይት እችን ኤክስ የሚያደርግ ጥሩን አልሐምዱሊላህ ሌላውን አስተግፍሩላህ የሚል ሰዎች አውቃለሁ ብሎ እችን ተናገረ። ዑለማዎች ምን አሉ? እንዳይታወቅበት ነው እንጂ እሱ ራሱ ነው አሉ። ምን ልላችሁ ፈልጌ ነው ከነሱ ሱና የወሰድኩት ነው። ይሄ ሁለተኛ ሙዕተቅ ያልኳችሁ ግብ የኔ ግብ ነው። የሆነ ሰው አለ ያልኳችሁ እና ጥሩ ሚሊዮነር መሆን እፈልጋለሁ፣ ተቅይ መሆን እፈልጋለሁ፣ ዓሊም በሁለቱም መስክ አካዳሚክም የተማርኩ ነው፣ ዲኑም ላይ ጥሩ ሊደር መሆን እፈልጋለሁ። ኢትዮጵያን አላህ ያድርሰን ኢንሻአላህ። ሶስተኛው ጥያቄ ዳዒዎቹ አዲስ አበባ ላይ ባላቸው ቅንጅት ምን እየተሰራ ነው ካልክ ሰፊ ነገር የለም። እንደተጨባጭ ኢትዮጵያ ውስጥ ያለው የግለሰቦች ጥረት ብቻ የተወሰነ ስብስቦች፣ ወራቦች፣ ዳዕዋዎች አሉ፣ ግን የተወሰኑ ሰዎች የግል ልፋት ብቻ። ያው እንደምታስበው አይደለም። ሁሉም ነገር ከመጅሊስም ሁሉም ቦታ ላይ እንደሚታሰቡት አይደለም። የግለሰቦች ጥረት ነው። ግን ለወደፊቱ አንድ ትልቅ ዓላማ አለ። አላህ ካሳካው የሙስሊሙን ልዩነት እየጠበበ አንድ በሚሆንበት በሚያስማሙን ነገር ላይ የበለጠ አብሮ ተጋግዞ በመስራት የታሰቡ እቅዶች አሉ። የረመዳን ዱዓ አድርጉበት ኢንሻአላህ። አክቹሊ ቅድም እወድሃለሁ ያለ ወንድሜ እኔም ለአላህ ስለወደዋለሁ እንዳትረሳ። ሁላችሁንም ወዳችኋለሁ አላህ ኢንሻአላህ። ማሻአላህ ያ እህታችን አላህ Subhanahu Wa Ta'ala በዚህ በረመዳን ወር የጀነት በር በሚከፈትበት ጊዜ አላህ Subhanahu Wa Ta'ala ከጀሃነም እሳት ኢንሻአላህ ጠብቋት ወደ ትክክለኛው ወደ ሆነው ወደ እስልምና ስላመጣት ሁላችንም ከሷ በላይ ልንደሰት ይገባናል። አላሁ አክበር አላሁ አክበር። ሱብሃንአላህ ረሱላችን ሰለላሁ ዐለይሂ ወሰለም እንደምናውቀው እስካሁን ድረስ የሙስሊሞች ጠላት ሆነው የዘለቁ ሰዎች ቢኖሩ አይሁዶች ናቸው አይደል? ግን የአይሁዳ ነፍስ ወደ ሲሞት ረሱላህ ሰላም ያለቅሱ ነበር ይባላል አይደል እንዴ? እኛ ብንሆን አንድ ምንጠላው ሰው ቢሆን እንደው ተገላገን ነው የምንለው አይደል? ረሱላህ ሰላም ግን ያለቅሱ ነበር። ሱብሃንአላህ። ስለዚህ እኛ ከሷ በላይ መደሰት ያለብን እኛ ነን። አላህ Subhanahu Wa Ta'ala ከጀሃነም ስላወጣት እሷንም እኛንም አላህ Subhanahu Wa Ta'ala በዚህ ወር ምን ዑተቃኢህ ምን النار ከጀሃነም ነፃ አውጥቻቸዋለሁ ካላችሁ ሰዎች አላህ ያደርገን። እና ሸሃዳ አስይዝሻለሁ እኔ እንደምለው ትያለሽ ኢንሻአላህ። አሽሀዱ አላ ኢላሃ ኢላላህ وأشهد أن محمدا رسول الله وأن عيسى عبد الله ورسوله وكلمته ألقاها إلى مريم وروح منه وأن الجنة حق والنار حق وأن الساعة آتية لا ريب فيها وأن الله يبعث من في القبور الله أكبر الله أكبر بسم الله እህታችንን እንኳን ወደ ነበረሽበት ምንጭ ተመለሽ እላለሁ። ማዕናውን ማወቁ ጥሩ ነው። ሸሃዳ ስንል ምንድነው ማስረዳት ለልጆቹ ጥሩ ነው። ያው አሽሃዱ እመሰክራለሁ ነው። አላህ ላ ስትል ነው ማለት ነው። ኢላሃ ፈጣሪ የለም። በዚህ ነው የሚጀምረው እስልምና። ከዛ ኢስባት ይባላል ኢላላህ ከአላህ በስተቀር ነፍይ ወኢስባት የሚሉት ላ ስትል ሰይፍ እንዳቆምክ
አምላክ የለም ኢላላህ አዳቱ ሐስር ይሉታል በሉጋ ከዛም ነቢያችንም ሰለላሁ ዐለይሂ ወሰለም መልእክተኛው እንደሆኑ መሰክራለሁ ነቢዩላህ ዒሳ ደግሞ ታላቁ የመርየም ልጅ እሳቸውም የአላህ የተከበሩ መልእክተኛ መሆናቸውን እመሰክራለሁ ማለት ነው ግልጽ ነው እና ኢንሻአላህ ይህ የሚያሳየው ትንሽ እንቅስቃሴ እንደሚያንሰን ነውና አደራ እንበራታለን አላህ ያው በሰማነው ምን ተጠቀም ያደርገን እኔም በተናገርኩት እናንተም ባዳመጣችሁበት አላህ ይጥቀመን ስራ ለሱ ብቻ ሲሉ ከሚሰሩት አላህ ያድርገን ዱንያ ላይ ስንኖር ግብ ቀርጸን ግባቸውን ከሚያሳኩት አላህ ያድርገን اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم وبارك على نبينا محمد